የብርሃን አክሊል ጸዳል ወይም በእንግሊዘኛው ኡራ ሚለውን አይተናል። ስናይ ደግሞ ክፍል አንድን አይተናል ማለት ነው። እንግዲህ ይሄ ብዙ ፓርቶች አሉት ብለናል። ምክረ ስልጠናው የመጀመሪያ ያየነው የሰው ልጅ የብርሃን ጋሻ ምን ማለት ነው? የት ላይ ይገኛል? ጥቅሙ ምንድነው? ለምን የሰው ልጅ አልነቃም? መጽሐፍ ቅዱሳዊ ነፍስ ጋር ያለው ግንኙነት በረቂቅ ዓለም ምንድነው? ከስጋ ጋር ያለው ግንኙነት ምንድነው የሚለውን እነዚህን ወደ 5 ነጥቦች አይተን ነው የጨረስነው ማለት ነው። ቀጣይ የምናያቸው እግዚአብሔር እንደፈቀደ ዛሬ ልንጨርሰው እንችላለን። ጋሻ ወይም ጸዳል እያንዳንዱ የሰው ልጅ ጋር የተሰጠው የመከላከያ ጋሻ ነው። ስለዚህ ከዛሬ የምናያቸው ወደ 5 or 6 ርዕሶች አሉ። ከነዚህ ውስጥ እንግዲህ ከ8100 የነፍስ መስመሮች ጋር የብርሃን ጋሻ ምን አይነት ግንኙነት አለው? ሳይንስ ስለ ኡራ ወይም ስለ ብርሃን ጋሻ ምን ይለናል? የዲጂታል ዓለሙ በተለይ ፋይዳ 5G ከብርሃን ጋሻ ጋር ያላቸው ተጽዕኖዎች ማለት የብርሃን ጋሻ ከዲጂታል ዓለም ጋር ምን አይነት ተጽዕኖ አለው? የብርሃን ጋሻ እንዴት ይፈዛል ወይ ይላላል? ኃይሉ ስላላ ሲፈዝ ለመናፍስት እንዴት ይታያቸዋል? ሲጠነክር ደግሞ ለመናፍስት እንዴት ይታያቸዋል? የብርሃን ጋሻ ኡራ ሲላላ ሲፈዝ የሚታዩ ምልክቶች ምን ናቸው? ሲጠነክር ደግሞ ምን አይነት ምልክቶች ሰው ልጅ ላይ ይታያል? የሚልና ቀጣይ ደግሞ እንዴት እንጠቀምበት የሚሉ ምክረ ስልጠና እንሰጣለን ማለት ነው ዛሬ እንደ እግዚአብሔር ፍቃድ። ያው እግዚአብሔር ካለ እንጨርሳለን፣ ካልሆነ እንግዲህ ይቀጥላል ማለት ነው። እንግዲህ ካልተሰማው ድምጼን ቼክ ታደርጉኛላችሁ ማለት ነው። ስለዚህ ከነፍስ ጋር ከስጋ ጋር ያለው ግንኙነት የብርሃን ጋሻ ምንድነው የሚለውን አይተናል። አሁን ደግሞ እንግዲህ የሰው ልጅ ላይ 8100 የነፍስ መስመሮች አሉ ብለናል። ይህ ቀደምት ሊቃውንት ያስቀመጡት ረቂቅ ሚስጥር ነው። 8100 ደግሞ ዝም ብሎ የተቀመጠ አይደለም። 8100 ማለት ከ81 አሃዱ ቅድስት ቤተክርስቲያን የምትጠቀመው የአሃዱ መጽሐፍ ጋር ይገናኛል። እንግዲህ 81 ማለት 9 ሲባዛ በ9 ነው፣ 81 ይመጣል። 9 ማለት የመለኮት ፍጹምነት ቁጥር ነው፣ ቀመር ነው። 9ን ፍጹም ሲባዛ በፍጹም 81 ይመጣል ማለት ነው። ስለዚህ 8100 ማለት 81ን በመቶ ሲባዛ ማለት ነው። በረቂቁ ዓለም 100 ማለት ከፍጹምነት በላይ የሚለውን ቁጥር ይዘናል ማለት ነው። እንግዲህ እዚህ ጋር ምን አይነት ይገናኛል? ለምሳሌ የፕሮቴስታንት ሃይማኖት ጀስት የሚቀበሉት የመጽሐፍ ቅዱስ 66 ነው። 66 ማለት ደግሞ የራሱ በምስጢራዊ ዓለም የራሱ ሚስጥር አለው። እንደገና ካቶሊኮች ደግሞ 77 ነው የሚቀበሉት። እሱም ደግሞ ራሱ ጋር የተያያዘ የመሰረት ቀመር አለው ማለት ነው። ስለዚህ ጎደሎነትን ያሳያል፣ የሁለቶቹም ጎደሎነትን ያሳያል ማለት ነው። አሐቲ ቅድስት ቤተክርስቲያን ግን 81ን ስታስቀምጠው 9ን መሰረት አድርጋ ነው። 9 ማለት ፍጹም የመለኮት ፍጹምነት ማለት ነው። 9 ሲባዛ በ9 81 ይመጣል። 81ን በመቶ ከፍጹምነት በላይ ስናበዛው ደግሞ 8100 ይመጣል። 8100 ደግሞ የነፍስ መስመሮች በሰው ልጅ ላይ እግዚአብሔር አምላክ ያተመውን የረቂቅ የብርሃን ኮዶችን ወይም የነፍስ መስመሮችን ያሳየናል ማለት ነው። እንግዲህ 8100 ጌታችን ኢየሱስ ክርስቶስ 6666 ጊዜ ተገርፎ የሰውን ልጅ ለማዳን 8100 የነፍስ መስመሮችን እንዳጸዳ እንደፈወሰን በዛ ግርፋት እኛን እንዳዳነን ፍጹም ድነት ፍጹምነት ከፍጹምነትም በላይ ድነት እንዳተመ የሚያሳይ ረቂቅ ቀመር ነው ማለት ነው። ስለዚህ በ8100 የነፍስ መስመሮች የብርሃን ጋሻ ጋር ምን ግንኙነት አላቸው ወደሚለው ስንመጣ በቀደም ሊቃውንት ሚስጥር ጋር ስናየው የሰው ልጅ ነፍስ ከ8100 ረቂቅ የብርሃን መስመሮች አሏት። እነዚህ መስመሮች ከመለኮታዊ ብርሃን ጋር የሚገናኙት ረቂቅ የነርቭ ስርዓቶች አሉ ማለት ነው። እነዚህ መስመሮች ነፍስ ከስጋ
ጋር የምትገናኝባቸውና መለኮታዊ ጸጋ የሚፈስባቸው ረቂቅ የብርሃን አውታሮች ናቸው ማለት ነው። እነዚህ 8100 መስመሮች ማለት ነው። ለምሳሌ ይህንን እንግዲህ ለምሳሌ ግራውንዲንግ ይለዋል። አሁን ሳይንስ ግራውንዲንግ እርዚንግ የሚል የፈውስ አፕሮች አለው። ያ ማለት መሬት ከእግር ጋር ማገናኘት ማለት ነው። ሳይንስ እንግዲህ መሬት ከእግር ጋር ይገናኝ ሲል እግራችን ከመሬት ጋር ምን አይነት ሚስጥር ኑሮት ነው ወደሚለው ስንመጣ እንደው ዝም ብለን እስኪ ያው የሁሉም ነገር መነሻ ሃይማኖት ነው። ሳይንስ ከሃይማኖት መነሻ አድርጎ ብዙ ነገር ሰርቷል። አሁን የሚታየውን ዓለም ማለት ነው። እና እግራችን ጋር እንግዲህ መሬት ጋር ሲገናኝ አዳም የተፈጠረው ከመሬት ነው። ያው አፈር ነው። አፈር ሲባል ደግሞ 22ቱ ፍጥረታት በሙሉ ለአዳም የተፈጠሩ ናቸው ማለት ነው። እና አዳም ማንነቱ የተወሰደው ከ22ቱ ፍጥረታት በሙሉ እሱ ውስጥ ተጭነዋል ማለት ነው። ስለዚህ አዳም ማነው እግራችን ከመሬት ጋር ሲገናኝ እግራችን ስር ጋር የተገናኙ የነፍስ ብዙ መስመሮች አሉ። እነዛ ነርቦች መሬትን በምንነካበት ጊዜ መሬት በራሷ የፈውስ ጸጋን ወደ ሰው ልጅ ላይ እንድትሰጥ ታዘዛለች ማለት ነው። ስለዚህ ሳይንስ ኔጌቲቭ ኢነርጂ መሬት አላት፣ ሰው ደግሞ ፖዚቲቭ ኢነርጂ አለው። ሰው ፖዚቲቭ ኢነርጂ ያለው ይሄ ከምንበላው፣ ከምንጠጣው፣ ከመድኃኒት፣ ከቫክሲኔሽን፣ ከምንተነፍሰው አየር ጋር ኬሚትሪያ ወይም ደግሞ ሰው ሰራሽ ደመና ጋር ተያይዞ የሰው ልጅ ብዙ አፍራሽ ኃይሎች በደሙ በኩል ያልፋሉ። እነዛ ደሞች ሲበከሉ ስታቲክ ኢነርጂ ወይም ደግሞ አፍራሽ ኃይል ይገባና ለምሳሌ ብረት ስንነካ መብራት የመፍጠር ኃይል ወይም ደግሞ ድምፅ የመፍጠር ኃይል፣ የንዝረት ኃይል፣ እንደዚህ አይነት የመጋጨት ኃይል ብረትም ስንነካ እቃም ስንነጋ የሚፈጠረን ያ አፍራሽ ኃይል ፖዚቲቭ ኢነርጂ ሰውነታችን ወይም ደማችን ውስጥ ሲገባ ነው። እንግዲህ በረቂቁ ዓለም የደም ቤተ መቅደስ ሲበከል ማለት ነው። ደም ራሱ የነፍስ ማደሪያ የነፍስ ቤተ መቅደስ ስለሆነ ደማችን ሲበከል ብዙ አፍራሽ ኃይሎች ሲገቡ እንደዚህ አይነት ችግሮች ይመጣሉ ማለት ነው። ስለዚህ እግራችንም መሬት ጋር ሲገናኝ ፈውስ እንደሚያመጣ ሁሉ እንግዲህ ነፍሳችንም እንደዚህ አይነት የነፍስ መስመሮችን ተሰጧት ነው በረቂቁ ዓለም እግዚአብሔር አምላክ የፈጠራት ማለት ነው። ስለዚህ በሰውነት ውስጥ እነዚህ 8100 የነፍስ መስመሮች የት በኩል ይገኛሉ ወደሚለው እንመጣለን ማለት ነው። መጀመሪያ እንግዲህ በሰውነት ውስጥ የት ይገኛሉ ብዛታቸውና ድምሩ ወደሚለው ስንመጣ በረቂቁ ዓለም ለምሳሌ በራስ ወይም በአእምሮ 1000 መስመሮች ይገኛሉ። ለእውቀት እነዚህም ደግሞ ለእውቀትና ለንቃት የሚያገለግሉ ረቂቅ የብርሃን መስመሮች ናቸው። ሌላኛው በልብ ማዕከል 3000 መስመሮች ይገኛሉ። እንግዲህ እነዚህ ደግሞ ለፍቅር ለህይወትና ለጸጋ የተሰጡ ናቸው ማለት ነው። ሌላኛው በሁለታችን እጆች 1000 መስመሮች ይገኛሉ ማለት ነው። እነዚህ ደግሞ ለስራና ለበረከት የታተሙ ረቂቅ የብርሃን መስመሮች ናቸው ማለት ነው። ሌላኛው በሁለቱ እግሮቻችን መካከል የሚገኙ የብርሃን መስመሮች ወይም የነፍስ መስመሮች ናቸው። እነዚህ ደግሞ 1000 መስመሮች ናቸው። ስለዚህ እነዚህ ደግሞ ለጉዞና ለጽናት ተደርገው የታተሙ ናቸው ማለት ነው። ሌላኛው በጀርባ አጥንት ያሉ ናቸው። እነዚህ በጀርባ አጥንት እንግዲህ ጀርባ የሰው ልጅ ዋናው ማዕከል ነው እንደምታውቁት። ምክንያቱም ጀርባ ትክክል ኖርማል ካልሆነ የሰው ልጅ መቆም አይችልም፣ መቀመጥ አይችልም። ብዙ ጊዜ ይሄ የመንፈሳዊ ኃይል ማገር በመባል ይታወቃል። በእነዚህ ደግሞ 1000 መስመሮች ይገኛሉ ማለት ነው። እነዚህ ደግሞ ለሰውነት ቀጥ ማለትና ለመንፈሳዊ ኃይል መውጫ መግቢያ የሚያገለግሉ ረቂቅ የብርሃን መስመሮች ናቸው ማለት ነው። ሌላኛው በመላው ስጋ ወይም ቆዳ በሚባለው ክፍላችን የታተሙ የብርሃን መስመሮች ናቸው። እነዚህ 1100 መስመሮች ናቸው ያሉት በሰው ልጅ ላይ። ለምን ያገለግላሉ ስንል ለስሜትና ለጥበቃ የሚያገለግሉ ናቸው ማለት ነው። ስለዚህ እነዚህን ሁሉ ስንደምራቸው 1000፣ 3000፣ 1000፣ 1000፣ 1000፣ 1100 ጠቅላላ 8100 የብርሃን መስመሮች ወይም የነፍስ መስመሮች በሰው ልጅ ላይ እግዚአብሔር አምላክ ያተማቸው ረቂቅ የብርሃን ኮዶች ናቸው ማለት ነው። እነዚህን ካየን እንግዲህ ምን አይነት ግንኙነት አለው የብርሃን ይሄ የኡራ የብርሃን ጋሻ
ከ8100 የነፍስ መስመሮች ጋር ምን አይነት ግንኙነት አለው ብለን ስንመጣ አንደኛው የኃይል አውታርነት ነው። የኃይል አውታርነት ስንል እንግዲህ 8100ዎቹ የነፍስ መስመሮች እንደ መለኮታዊ ሽቦዎች ሆነው ኃይልን ከነፍስ ወደ ስጋ ያስተላልፋሉ ማለት ነው። እንግዲህ መንፈሳዊ ኃይል አለ። ያንን ኃይል እንግዲህ ማለት በምሳሌ ነው አሁን እያወራን ያለ ነው፣ እንዲገባን ነው። ረቂቁ የተደረገልን ነገር የተሰጠን ነገር እንዲገባን ነው እየተደረግንን ያለው። አንዳንዴ እኛ ማንነታችን ባለማወቃችን፣ የተሰጠንን ነገር ባለማወቃችን፣ ስሪታችን ባለማወቃችን፣ ተፈጥሯችን ባለማወቃችን እኛ ጀስት መሪ ሁነን ማገዝ ዓለምን መግዛትና ማስተዳደር እየቻልን ከእንስሳት ጭራ ሁነን የተቀመጥንበትና አህዛብ እየመሩን እና እያንቀጣቀጡን እያጎሳቆሉን ያለበት ህይወት አለ እና እኛ ቤተክርስቲያን እንደምታስተምረን ከዛ በላይ ብዙ ነገሮች ተደርጎልናል ማለት ነው። እና ይህን ነገር በምሳሌ እንዲገባን ነው ጀስት እየገለጽኩት ያለ ነው ማለት ነው። እና ይሄ የኃይል ወይም ደግሞ የመንፈሳዊ ኃይል አውታርነት ከኡራ ጋር ግንኙነት አለው ማለት ነው። ይህ 8100 የነፍስ መስመሮች ማለት ነው። ሌላኛው እንግዲህ እነዚህ 8100 መስመሮች በአንድነት ሲመቱ የብርሃን ጋሻውን ውበትና ጥንካሬ ይወስናሉ ማለት ነው። ስለዚህ የተያያዙ ናቸው ማለት ነው። እኛ አሁን እንግዲህ እንደ ሳይንስ በሜጀርመንት በልኬት በቁስ በሚታይ ዓለም የሚያምን ነው። እንግዲህ ቅዱስ ጳውሎስ እንዳለው ይሄ የሚታየው ዓለም ከማይታየው ዓለም እንደመጣ በእምነት እናምናለን ይላል። ስለዚህ የነፍስን እውቀት በምልኬት የምንለካው አይነት እውቀት አይደለም። የነፍስ እውቀት በእምነት የምንቀበለው ነው። እኛ የተደረገልን ነገር ግን ማወቅ አለብን። እኛ ማነን? እኔ ማነኝ? ለምን ተፈጠርኩ? ወዴት ነው መሄደው? የሚሉ ነገሮች እነዚህ በጣም ወሳኝ እውቀቶች ስለሆኑ እነዚህን በስላሴ ፍቃድ ማወቅ ለአንድ ሰው በጣም ወሳኝ ስለሆነ የብርሃን ጋሻ እንግዲህ ከነፍስ መስመሮች ጋር የአይነት ግንኙነት አለው ማለት ነው። እና የብርሃን ጋሻ ደግሞ እነዚህ መስመሮች ውስጥ የሚፈሰው የብርሃን ወደ ውጭ ሲፈናጠቅ የሚፈጠር ነጸብራቅ ነው ማለት ነው። እንግዲህ መንፈሳዊ ኃይል አለ። ይህ መንፈሳዊ ኃይል ከ8100 የነፍስ መስመሮች ጋር ከኛ ጋር ተያይዞ ያለ በረቂቁ ዓለም ብዙ ሳንጠቀምበት ይሄ የምናየው የስጋዊ ዓለም ብዙ ነገሮችን ያወረብን እንዳንጠቀመው ያደረገብን ነገር አለ ማለት ነው። ለምሳሌ እንዲገባን ምን ማድረግ እንችላለን መሰላችሁ? አሁን አንድ አምፖል ብርሃን የሚሰጠው በውስጡ ባሉ ሽቦዎች ኤሌክትሪክ ሲያልፍ እንደሆነ ሁሉ ብርሃን ጋሻውም የሚበራው በእነዚህ 8100 መስመሮች ውስጥ መለኮታዊ ጸጋ ሲፈስ ነው ማለት ነው። እንግዲህ በሚታየው በሜትሪክስ ዓለም አምፖል አለ። አምፖሉ ግን የሚበራው ምንም አይነት የኤሌክትሪክ ሽቦ ሳያልፍበት አይደለም። የሚበራው ምንድነው? ኤሌክትሪክ ሽቦ ጋር ተገናኝቶ ያ ኤሌክትሪክ ሽቦ ከዋናው መስመር ጋር ተገናኝቶ አምፖሉን እንዲያበራ ያደርገዋል ማለት ነው። ስለዚህ ልክ እንደዛ ሁሉ እነዚህ 8100 መስመሮች ይህንን መለኮታዊ ጸጋ ወደ ሰው ልጅ ሲፈስ፣ ወደ ነፍስ ሲፈስ፣ ነፍስ ልክ እንደ አምፖሉ ትበራለች ማለት ነው። እና ከዚህ ጋር ተያይዞ እንዲገባን ለመግለጽ ስለተሞከረ ነው። ባይዘዌ ባለን ማንነት ማለት ነው፣ ባለን እውቀት እንዲገባን ለመግለጽ የተሞከረበት ነገር ነውና ኤሌክትሪክ ገመዱን 8100 መስመሮች ብለን እናያለን። አምፖሉን ደግሞ የብርሃን ጋሻ ስንል ደግሞ ነፍስ በዛ ውስጥ የራሷን ኃይል የምታፈልቅበት የምትበራበት ከእግዚአብሔር ዘንድ የምትገናኝበት ኃይል ነው ማለት ነው። ሌላኛው የሁለቱ ግንኙነት ደግሞ የንዝረት አንድነት። አሁን ንዝረት በቤተ ክርስቲያን አስተምሮ በመንፈስ ቅዱስ መታደስ የእምነት መጠንከር ትርጉም ይይዛል። እንግዲህ ይህ በመንፈስ ቅዱስ መታደስ በሚለው ከያዘን ንዝረት በሜትሪክስ ሌላ ነው፣ በማትስ ሌላ ነው፣ በፊዚክስ ሌላ ነው። እኛ ግን እንደ ቤተክርስቲያን አስተምሮ በመንፈስ ቅዱስ መታደስ መንፈሳዊ ኃይል የሚለውን እንዛለን ማለት ነው። ንዝረት ጋር ያለው ግንኙነት ምንድነው? እያንዳንዱ መስመር የራሱ የሆነ
መንፈሳዊ ኃይል አለው። ሶ እነዚህ 8100 መስመሮች በአንድነት ሲመቱ የብርሃን ጋሻውን ውበትና ጥንካሬ ይወስናሉ ማለት ነው። በአንድ ላይ ሲሆኑ የብርሃን ጋሻ ወይም ጸዳል አክሊል የሚባለው ይበረታል ማለት ነው። ያ ሲበረታ የሰው ልጅ ለክፉ መናፍስት የመጋለጥ እድሉ ዝቅተኛ ይሆናል ማለት ነው። የብርሃን ጋሻችን ወይም አክሊላችን ሲሰንፍ ወይም ደግሞ ሲጠፋ ግን ለብዙ መናፍስት ውጊያዎች የተጋለጥንን እንሆናለን ማለት ነው። እነዚህ 8100 መስመሮች በአንድነት ሲመቱ የብርሃን ጋሻው ምን ይሆናል ማለት ነው? ጥንካሬው ይጨምራል ማለት ነው። ይህንን በምሳሌ እንዲገባን ምን ማድረግ እንችላለን መስላችሁ? አሁን የበገና መሳሪያ አውታሮች ተስተካክለው ሲመቱ የሚወጣው ዜማ ደስ እንደሚል የነፍስ መስመሮቹን በጸሎት ሲስተካከሉ ጋሻው ብሩህ ይሆናል ማለት ነው። አንድ ሰው በጸሎት ሲበረታ፣ በስግደት ሲበረታ ትክክለኛ ዜማውን እንደሚያወጣ ማለት ነው። ነፍስ በትክክል ከፈጣሪ ጋር በመንፈሳዊ ኃይል እንደምትገናኝ እንደሚያደርግ ሁሉ ልክ እንደዛ በገናም ደግሞ 10 አውታሮቹ በደንብ ሲመቱ፣ በዜማ ሲመቱ ትክክለኛ የዜማ ድምፅ እንደሚያወጡ ማለት ነው እና በዛ ልንረዳው እንችላለን ማለት ነው። ሌላኛው እንግዲህ ምን አይነት ግንኙነት አላቸው 8100 የነፍስ መስመርና ኡራ ስንል የመከላከያ መረብ ነው። የመከላከያ መረብ እንግዲህ 8100ዎቹ መስመሮች በስጋ ዙሪያ እንደ መረብ ተዘርግተው የብርሃን ጋሻውን ይደግፋሉ። አንዱ መስመር በኃጢአት ሲበጠስ በጋሻው ላይ ቀዳዳ ይፈጥራል ማለት ነው። ይሄ ባይዘዌ አሁን የምንኖርበት ሳይሙሌሽን የሆነው ወይም መረቡ የዘረጋው አዲሱ ዓለም ጀስት እንደ መረብ ወይም ሸረሪት ድር አይነት አድርጎ በሶስተኛው ልኬት ወይም ሶስተኛው ልኬት በቁስና በጊዜ ቀመር አስቀምጦ የሰው ልጅ ከሞት በኋላ ስላለው ህይወት ወይም ደግሞ ስለ ነፍስ እንዳያስብ የተቆለፈበት ሁኔታ አለ። ያ ማለት መረቡ ስለተዘረጋ ማለት ነው። ልክ እንደዛ ሁሉ እንግዲህ የብርሃን ጋሻ ሲጠነክር እነዚህ 8100 መስመሮችም ሲጠነክሩ የብርሃን ጋሻውን በዛው ልክ ኃይሉን ይገልጻል ማለት ነው። ሲደበዝዙ ወይም ሲደክሙ ደግሞ ልክ በዛው መልክ ይደክማሉ ማለት ነው። ለምሳሌ አንድ ድር አለ። አንድ ድር መረብ አንዱ ክር ሲበጠስ ነፍሳት እንደሚያልፉበት ሁሉ የነፍስ መስመር ሲላላ መናፍስት በዛ በኩል ያልፋሉ ማለት ነው። ያን እንግዲህ ባለፈው ገልጬዋለሁ። ብዙ ጊዜ ቡዳ የበላቸውና ድግማት የተደረገባቸው ሰዎች እግዚአብሔር አምላክ ወደ ምድር ሲልካቸው ለብዙ ምክንያታዊ የሆኑ ለብዙ ሰዎች ለውጥ የሆኑ ለብዙ ሰዎች ድህነት የሆኑ ወይም ሞዴል የሆኑ አርያ የተሰጣቸው ብዙ ዕውቀት ጥበብ የተሰጣቸው ሰዎች ናቸው። ነገር ግን የተሰጣቸውን ጸጋ በአግባቡ ከእግዚአብሔር ጋር ከቤተክርስቲያን ጋር ሆኖ መያዝ ሳይችሉ ሲቀሩ ይሄኛው የጨለማው መናፍስት ጸጋቸውን እድላቸውን በማየት የብርሃን ጋሻቸው ሲላላ የድንጋጤ መንፈስ በልባቸው ውስጥ በማስገባት ወይም ደግሞ ድግማት በማድረግ የነሱን ስርዓት ወይም የነሱን ስጦታ በድግማት በኩል ወስዶ ለሌላኛው ጠልፎ ሌሎቹ እንዲጠቀሙበት የሚያደርጉበት የረቂቁ ዓለም ስውር ሴራ ነው። ልክ በዚህ በረቂቁ ዓለምም ልክ እንደዛ ይካል። ለምሳሌ በሜትሪክስ ዓለም ምን ይካሄዳል? ባንክ ይጠለፋል፣ ኢንተርኔት ይጠለፋል። ታውቃላችሁ ብዬ ልክ እንደዛ ሁሉ በነፍስ ዓለምም እንደዛ አይነት ስራዎች ይካሄዳሉ። ምክንያቱም አንዱ የተሰጠውን እድል ጠልፎ ለሌላኛው ይወስዳል። ለምሳሌ በሷ እድል ወይ በሷ እድል እኔ ፎቅ ሰርቻለሁ፣ ሀብታሙኛለሁ፣ እንደዛ አድርጌያለሁ ብለው ይለፈልፋሉ። ጸበል ላይ ያው ተሰምታችሁ ታውቃላችሁ። ስለዚህ በረቂቁ ዓለም የአንዱ እድል የአንዱ በረከት የአንዱ ስጦታ ለሌላኛው ዓለም ለሌላኛው ሰው በክፉ መናፍስት መካከል ይሰወራል፣ ይወሰዳል፣ ይጠለፋል ማለት ነው። እኛ በአግባቡ እስካልወሰድነው ወይም እስካላዝነው ድረስ ለምን እሳትና ውሃ አስቀምጬልሃለሁ ምርጫው ያንተ ነው የሚለው ቃል ስላለ ማለት ነው። ይሄ መከላከያ መረብ ወይም ኡራ ከ8100 የነፍስ መስመሮች ጋር ተገናኝቶ የሰውን ልጅ የሚጠብቅ ኃይል ነው ማለት ነው። ሌላኛው የመረጃ ልውውጥ ነው። መረጃ ልውውጥ ስንል በረቂቁ ዓለም እንግዲህ የመከላከያ ሊሆን ይችላል፣ ረቂቅ ጥበብ፣ ረቂቅ ዕውቀት ሊሆን ይችላል፣ የነፍስ ዕውቀት ሊሆን ይችላል ማለት ነው። እነዚህ መስመሮች ከፈጣሪ ወይም ከእግዚአብሔር የሚመጣውን ረቂቅ መመሪያ ተቀብለው ለሰውየው ሕሊና ያደርሳሉ። ጋሻው ደግሞ ይህን መረጃ እንዳይሰረቅ ይጠብቃል ማለት ነው። ብዙ ጊዜ የሰው ልጅ አሁን ህመም፣ ጭንቀት፣ ድንዛዜ የሚባሉ ነገሮች የሚመጡ እንዴት ነው ሲባል እነዚህ የብርሃን ጋሻዎች ሲላሉ ነው።
ሲላሉ ነው። እንግዲህ በቅድስት ቤተክርስቲያን ላይ ስትገቡ ማንኛውም ስዕል አድኖ ሲሳል አይታችሁ ከሆነ ከራሱ ወይም ደግሞ ካናታቸው ላይ ቅዱሳን ስዕላት አክሊል አለ፣ ክብ ነገር አለ። ያ ክብ ማለት ጸዳል ማለት ነው፣ ወይም የብርሃን አክሊል ለማሳየት ተሞክሮ ነው። ያ የብርሃን አክሊል ወይም ጸዳል ሲላላ እርኩሳን መናፍስት ወደ ሰውየው ነፍስ ይገቡና ነፍስን ያስጨንቃሉ፣ ነፍስን ይጎዳሉ፣ ደዌ ይሆናሉ፣ ያሰቃያሉ ማለት ነው። ይህን ነገር እንግዲህ በረቂቁ ዓለም የሚካሄድ ስውር ሴራ ነው ማለት ነው። እንግዲህ ይህንን ልናይ እንችላለን። ሌላኛው የህይወት ዑደት ነው። የህይወት ዑደት ማለት 8100 ቁጥር ጥልቅ ሚስጥር አለው። ይህ ቁጥር የሰው ልጅ በምድር ላይ ያለውን ሙሉ የጸጋ ሙላት ይወክላል። እንግዲህ ጋሻው የዚህ ሙላት መገለጫ ነው ማለት ያ ማለት ፍጹምነትን፣ ምክንያቱም 81 ማለት 9 ሲባዛ በ9 ነው ብለናል። 9 ቁጥር ደግሞ የመለኮት ፍጹምነትን ስለሚያሳይ ማለት ነው። እና ይሄ እንግዲህ ከ8100 መስመሮች የረቂቅ መስመሮች እንደገና ኡራ ወይም ደግሞ የጸዳል ጋሻ ያለበት ግንኙነትን ነው እያየን ያለ ነው። ሌላኛው የመቅደስ ምሳሌነትን ያሳይ። እንግዲህ ቤተክርስቲያን በስርዓቷ እንደምትታጠር 8100 መስመሮቹ ነፍስን አጥረው ይይዛሉ ማለት ነው። እንግዲህ ቤተክርስቲያን ስርዓት አላት፣ ዶግማ አላት፣ ቀኖን አላት። ልክ ቤተክርስቲያን በዚህ ስርዓቷ እንደምትታጠር ሁሉ 8100 መስመሮችም እንግዲህ ነፍስን አጥረው ይይዛሉ ማለት ነው። እንግዲህ ኡራ ወይም ደግሞ የብርሃን ጋሻ ነፍስን ከልሎ እንደሚይዛት እንደሚጠብቃት ሁሉ የነፍስ መስመሮችም በዛው ልክ መጠንከር ሲችሉ ነፍስም ረቂቁን ዓለም የማሳየት ኃይል አላት ማለት ነው። ስለዚህ ጋሻው ደግሞ የዚህ መቅደስ ግርማ ነው ማለት ነው። ስለዚህ ከዚህ ጋር ይያዛል ማለት ነው። እንግዲህ ይሄ ማንኛውም ጋር የሰው ልጅ ላይ ያለ የብርሃን ጋሻ የሚባለው ወይም የመከላከያ ኃይል የተሰጠን ነው ማለት ነው። እኛ ሳናቀው ለብዙ ጊዜ የተደበቀብን ሚስጥር ግን አሁን ጊዜው ስለሆነ የሰው ልጅ ማወቅ እንዳለበትና ራሱን በራሱ መፈወስ ማዳን ከእግዚአብሔር ጋር ሆኖ መፈወስ ማዳን እንደሚችል የተገለጠ መንፈሳዊ ጥበብ ነው ማለት ነው። ይሄ ነው እንግዲህ የሚያሳየን ማለት ነው። እንግዲህ የብርሃን ጋሻ ሳይንስ ምን ይላል? ስለ ብርሃን ጋሻ ሳይንስ ምን ይላል? እንዴት ያየዋል? የሚለውን እንግዲህ ከሳይንስ አንጻር እናየዋለን ማለት ነው። ይህንን ሪፈር ማድረግ ትችላላችሁ። እንግዲህ ሳይንስ የብርሃን ጋሻ እንግዲህ ባዮ ኤሌክትሪክ ማግኔቲክ ፊልድ ይለዋል። ባዮ ኤሌክትሪክ ማግኔቲክ ፊልድ ይለዋል። እንግዲህ ማግኔቲክ ፊልድ ዌቭ ብለን በሳይንስ በኩል የምናያቸው በቀላሉ እንዲገባን እንግዲህ አንድ ሪሞት አለ። ይሄ ሪሞት ስንጫነው ቴሌቪዥኑን ይቀያይረዋል፣ ቻናሉን ይቀያይረዋል። ልክ እንደዛ ማለት ነው። ከሪሞቱ ተነስቶ ወደ ቴሌቪዥኑ ሲሄድ ዌቡን ወይም ሞገዱን አናየው፣ ነገር ግን ቴሌቪዥኑ ሲቀያየር እናያለን። እነዚህ አሁንም በተለይ በዚህ ዘመን እነዚህ ኤሌክትሮማግኔቲክ ዌቭ ወይም ሞገዶቹ ወደ ሰው ልጅ ላይ እየተላኩ የሰው ልጅ እያደነዘዙ ያሉበት ሁኔታ አለ ማለት ነው። ሳይንስ እነዚህን ባዮኤሌክትሪክ ማግኔቲክ ፊልድ ወደ ሰው ልጅ ላይ በመላክ ጋሻውን ወይም ይህን ኡራ የሚባለውን ለማደንዘዝ፣ ለመብሳት፣ ድንዛዜ ለመፍጠር ከፍተኛ የሆኑ ረቂቅ ቴክኖሎጂዎችን ሰርቷል። ባዮኤሌክትሪክ ማግኔቲክ ፊልድ ማለት እንግዲህ ሳይንስ እያንዳንዱ ህዋስ ኤሌክትሪክ እንደሚያመነጭና ያ ደግሞ መግነጢሳዊ መስክ እንደሚፈጥር ያረጋግጣል። ምሳሌ የልብ ኤሌክትሪክ ከሰውነት ውጭ በመሳሪያ ሊለካ ይችላል። እንግዲህ ይሄ ልብ ኤሌክትሪክን ፊልድ እንግዲህ ከሰውነት ውጭ በመሳሪያ ይለካል። ለምሳሌ አሁን የምናያቸው ኤአይ የሚባሉ ሞዴሎች፣ ስማርት ስልክ ላይ የተገጠሙ ኤአይ ሞዴሎች የተሰሩት ከሰው ልጅ ልብ ምት ጋር ተያይዞ ነው። ለምንድን ነው እንግዲህ የሰው ልጅ ልብ በሰከንድ የሚመታው አለ። ኤአይ የሚባለው አሁን የመጣው ጀነሬቲቭ ኤአይ የሚሰራው የሰው ልጅ ልብ ምት ጋር ተያይዞ ነው። አንደኛ ንቃተ ህሊናውን ለመቆጣጠር ለማደንዘዝ፣ እንደገና ደግሞ ይህን ኃይሉን ንቃቱን ለመጠቀምና እንደ ነዳጅ ለመውሰድ ከዛ ጋር ተያይዞ የተሰራ ነው። ብዙ ጊዜ እንግዲህ እነዚህ አይነት ድንጋጤዎች የተለያዩ ቴክኖሎጂዎችን ወይም ነገር ስንጠቀም ሙቀት፣ የልብ ምት፣ ፍርሃት እና ሌሎች ነገሮች ጋር የሚያያዙ እንግዲህ ከልብ ምት ጋር ተያይዘው ስለሚሰሩ የኛን የመስረቅ ኃይል የንቃተ ህሊና ኃይል የመስረቅ ኃይል ስላላቸው ነው ማለት ነው። ሌላኛው ሳይንስ እንግዲህ ክሪሊያን ፎቶግራፍ የሚል ነገር ጋር ያገናኘዋል። እንግዲህ ምንድነው በ1939 ሲሚዮን ክሪሊያን በሰውነት ዙሪያ ያለውን ብርሃን
ፎቶ ማንሳት የሚችል መሳሪያ ፈጥሯል። እንግዲህ ኦልሬዲ ተመልከቱ፣ አሁን ያለነው 2026 ላይ ነው። እንግዲህ ቴክኖሎጂ የተሰራው በ1939 ነው። ሲሜዮን ካርሊያን የሚባል ማለት ነው። በሰውነት ዙሪያ ላይ ያለን ብርሃን ፎቶ ማንሳት የሚችል መሳሪያ ፈጥሯል። እንግዲህ ምንድነው ምሳሌ የቅጠልን ወይም የሰው ልጅ ብርሃን በፎቶ ማየት ይቻላል ማለት ነው። የቅጠልን ወይም የሰው ልጅ እጅ ብርሃን በፎቶ ማየት ይቻላል። እንግዲህ እኔ ባለፈው ስለ ፎቶ ከሶሻል ሚዲያ ጋር ተያይዞ በጣም አደገኛ ሴራ እንዳለው ቢያንስ መልቀቅ ካለብን እንኳ ግዴታ ከሆነብን እንኳ እንዴት መልቀቅ እንዳለብን አያይዤ የገለጽኩበት መንገድ አለ። ምክንያቱም ፎቶ ማለት እንግዲህ የነፍስ አንዷ አካሏ ነው፣ ምድራዊ አካሏ ነው። ስለዚህ ፎቶን ማን ነው ነፍስን ማግኘት ሳይችል ሲቀር ምንድነው ይጠቀማል? ፎቶን ይጠቀማል። ፎቶ እንግዲህ የነፍስን መንፈሳዊ ኃይል የሚያገኝበት ረቂቅ መሳሪያ ነው። እንግዲህ ሰልፊም ስንነሳ ፎቶም ስንለጥፍ በሶሻል ሚዲያ ላይ በተለይ ስኬታችን፣ የልጆቻችን ሁኔታ፣ የትዳራችን ሁኔታ እና ሌሎች ነገሮችን ስናደርግ በተለይ በዚህ ሰዓት ፎቶዎችን በመጠቀም ብዙ በረቂቁ ዓለም የሚሰሩ ስራዎች አሉ። ለምሳሌ እንደ አይነ ጥላ፣ ድግምት የሚባሉ ነገሮች የዛን ሰው ህይወት የመለወጥ፣ የማደንዘዝ፣ ስኬቱን የመውሰድ፣ ደረቅ እንጨት የማረግ፣ መንፈሳዊ ኃይሉን የመምጠት እና ሌሎች ነገሮች በጣም በረቂቁ ዓለም እየተሰሩ ነው ማለት ነው። እና ብዙ ጊዜ እኔ ለማውቃቸው ሰዎች ባይዘወይ በስልክም ደውዬ ባካችሁ ፎቶአችሁን አትልቀቁ እላለሁ። ይህንን ባይዘወይ እንግዲህ ዶንኪ ቲዩብ ላይ የነበሩ ህፃናትን ማስታወስ ትችላላችሁ። ዶንኪ ቲዩብ ላይ የነበሩ ህፃናት እነዛ ጂነስ የተባሉ ህፃናት እንግዲህ አሁን የት ነው ያሉት? የት ተደበቁ? ምን እየሰሩ ነው ብለን እኮ ጠይቀን አናውቅም። ግን አሁን እነሱ የት ነው ያሉት? እውነት ለመናገር በእርግጥ አሁን ቤታቸው ብነን ቤተሰቦቻቸው ጋር ብንሄድ በእርግጥ እንደ ድሮው ያሳዩናል? ቤተሰቦቻቸው ወላጅ እናት አባታቸው ያሳዩናል ልጆቻቸው? በእርግጠኝነት አያሳዩንም። በአሜሪካውያን እንግዲህ አይዶል ሾው ነው ምናምን የሚባል አለ። የህፃናትን ንቃተ ህሊና ከህፃንነታቸው ጀምረው ምን ማድረግ ነው? መጥለፍ፣ መንፈሳዊ ኃይላቸውን ሃይጃክ ማድረግ ማለት ነው። ይህ ሁሉ እየተሰራበት ነው በረቂቁ ዓለም። እንግዲህ ይህ በፊት ላይ በመናፍስት ዓለም ወይም በረቂቁ ዓለም እንግዲህ የሰው ልጅ ድግማት እና ሌሎች ነገሮችን ማድረግ ነው። ግን አሁን ኦልሬዲ ድድገት ወይም ቴክኖሎጂ ተላብሶ የመጣ በጣም አደገኛ የሆነ ስውር ሴራ ነው ማለት ነው። እና በፎቶ በቪዲዮ በጣም ብዙ ሴራዎች ይሰራሉ። በተለይ ፌመስ የሆኑ ታዋቂ የሆኑ ቲክቶከር የሆኑ ሰዎችን ፊታቸውን ተመልከቱ። የነበራቸው የበፊት ጸዳልና አሁን ይለያያል። ስትያቸው በጣም ደርቀው ግብአታቸው ተወግዶ ጀስት በቃ ተራ የሆኑ ሰው ሆነው ታገኟቸዋላችሁ። እና ያ ሁሉ እንግዲህ የመለኮታዊ ቅባታችን መለኮታዊ ኃይላችን ይመጠጣል። እና ፎቶ እንግዲህ በሳይንስ እንግዲህ የብርሃን ጸዳል ይገፈፋል፣ ይወሰዳል ማለት ነው። እና ሳይንስ ይህንን አይቶታል ማለት ነው። ሌላኛው ባዮፎቶስ የሚባል አለ። እንግዲህ ሕያው የሆኑ ህዋሳት ረቂቅ የብርሃን ቅንጣቶችን እንደሚለቁ ሳይንስ ደርሶበታል። እንግዲህ ምሳሌ ዲኤንኤ ነው። እንግዲህ ዲኤንኤ ብርሃን የሚያመነጭ በላቦራቶሪ ተረጋግጧል። እንግዲህ ዲኤንኤ ብርሃንን እንደሚያመነጭ በላቦራቶሪ ተረጋግጧል። ባለፈውም ተናግሬ እንግዲህ የሰው ልጅ 12 የብርሃን ዲኤንኤዎች አሉት አይደለ? ዘረመል የሚባሉ 12 አሉ። እንግዲህ ሳይንስ 10ሩን ጃንክ ፋይል ወይም የማይጠቅሙ ብሎ ደብቆ በሁለቱ ብቻ ነው እያንቀሳቀሰን ያለው። 10ሩን እንግዲህ የደበቃቸው በምንበላው ምግብ፣ በምንጠጣው፣ በመድኃኒት፣ በቫክሲኔሽን ኦልሬዲ ናኖ ግራፋይን ኦክሳይድ በሚባሉ ሴራዎች ቆልፎ የሰው ልጅ ድንሳዜ ውስጥ ተቀምጦ ስለ ነፍሱ ከሞት በኋላ ስላለው ነገር እንዳያስብ በሶስተኛው ልኬት አስቀምጦን ይገኛል ማለት ነው። እና እንግዲህ ሳይንስ በዚህ መልክ የብርሃን ጋሻን ይገልጸዋል ማለት። ሌላኛው የኤነርጂ ኮንቨርሴሽን የሚል አለው ማለት ነው። እንግዲህ የኤነርጂ ኮንቨርሴሽን ማለት በሰው ዙሪያ ያለው ኃይል ሊፈጥር ወይም ሊጠፋ እንደማይችል ሳይንስ ይስማማል። እንግዲህ ኤነርጂ ናይዘር ክሬትድ ኖት ዲስትሮይድ የሚለው አፕሮች ማለት ነው። እንግዲህ የሰውየው ስሜት ሲቀየር በዙሪያው ያለው ሙቀትና ኃይል ይቀየራል ማለት ነው። አሁን ሳይንስ ጋር ተያይዞ ነው እያወራን ያለው ማለት ነው። ሌላኛው የነርቭ ስርዓት ውጤት ነው። ሳይንስ ጋሻውን ከነርቭና ከአእምሮ ሞገድ አልፋ፣ ቤታ፣ ቴታ፣ ጋማ ጋር ያያይዘዋል። እንግዲህ ምሳሌ ሰው በጸሎት ውስጥ ሲሆን የአእምሮ ሞገዱ ይለወጣል ብሎ ኦልሬዲ እሱን በጥናት አጋልጦ ነው። እንግዲህ አልፋ፣ ቤታ፣ ቴታ፣ ጋማ ማለት
እንግዲህ አሁን አልፋ ቤታ የሚባሉት ቴታ የሚባሉት እንግዲህ የሰው ልጅ ለጸሎት ሲቆም ጋማ የሚባለው ወይም ጋማ ማለት እንግዲህ በጸሎት ሰዓት የሚሰራው ኃይለኛ የሆነ ቅዱስ ጂኦሜትሪ ማለት ነው። ጸሎት እንግዲህ በስውሩ ዓለም ምን አይነት የሰው ልጅ የብርሃን ጋሻ እንደ ነጸብራቅ እንዲያበራና እንዲከላከል መናፍስትን እንዲከላከል የሚያደርግበት ሲስተም ነው ማለት ነው። ሶ እነዚህ ሳይንስ አልፋ፣ ዴታ፣ ቴታ፣ ቤታ ቴታ ቤታ የሚባለው አልፋ የሚባለው እንግዲህ የድንዛዜ ሞገድ ማለት ነው። በቃ የሰው ልጅ ሶስተኛው ልኬት ላይ ተቀምጦ ቁስና ጊዜ ልኬት ላይ የሚቀመጥበት ለጸሎት ማይበረታበት ለስግደት ማይበረታበት ደረጃ ማለት ነው። እና ሳይንስ እንግዲህ የብርሃን ጋሻን በዚህ መልክ ይገልጸዋል። ሌላ ፒዞ ኤሌክትሪክ ኢፌክት የሚባል ግንኙነት አለው ወይም በዚህ መልክ ይገልጸዋል። እንግዲህ ምንድነው የአጥንትና የቲሹ ንዝረት ኤሌክትሪክ እንደሚፈጠር ሳይንስ ያውቃል። አጥንት አለ፣ ቲሹ አለ። እነዛ እንግዲህ ንዝረት ወይም ደግሞ ኢነርጂ ወይም ኃይል እንደሚፈጥሩ የኤሌክትሪክ እንደሚፈጥሩ ሳይንስ ያውቃል። ይህንም በራሱ ደርሶበታል። ኳንተም ኢንታይመንት የሚባል የሰው ልጅ ጋሻ በአካባቢው ጋር በረቂቅ ደረጃ መሰባሰቡን በኳንተም ፊዚክስ ያብራራል። ለምሳሌ አንድ ሰው መኖር ሌላውን ሰው ያለ ንክኪ ሊነካው ይችላል ብሎም ያምናል። የልብ መግነጢሳዊ መስክ የሚባለውን ያምናል። ይህን እንግዲህ ልብ ለምሳሌ በሳይንስ ራሷን ችላ ከአእምሮ በተሻለ ከ5000 እጥፍ በላይ የራሷ መግነጢሳዊ ኃይል እንደምታመነጭ በሳይንስ አረጋግጧል። ያ ማለት እንግዲህ በረቂቁ ዓለም ልብ ማለት እንግዲህ በ40,000 የብርሃን ኮዶች ከፈጣሪዋ ጋር እንደምትገናኝ በረቂቁ ዓለም ደግሞ ኦልሬዲ ገልጸናል ባለፈው ማለት ነው። ሳይንስ ደግሞ በዚህ መልክ ደርሶበታል። ያ ማለት እንግዲህ ልጄ ሆይ ልብህን ስጠኝ የሚለው አፍንጫህን ስጠኝ እግርህን ስጠኝ አላለም። ልብህን ስጠኝ ሲል ልብ እንግዲህ ከፈጠራት እግዚአብሔር ጋር ምን አይነት ግንኙነት እንዳላት አእምሮን ግን ኦልሬዲ አውሬው እንደሚቆጣጠው ራእየ ዮሐንስ ላይ የአውሬው ቁጥር ይቁጠረው ቁጥሩም የሰው ቁጥር ነው እንደሚለው አውሬው የሰውን ቁጥር አእምሮን እንደሚቆጣጠር፣ ነገር ግን ልብን ግን መግዛትና መቆጣጠር እንደማይችል ልብ ራሷን ችላ ከአእምሮ በላይ እንደምታስብ እንደምታስተዳድር በረቂቁ ዓለም ይገለጻል ማለት ነው። እንግዲህ ሳይንስም እንግዲህ ይህንን ከልብ ጋር ተገናኝቶ ልብ ላይ አንድ የኦራ ጋሻ ይኖራል ብለናል ባለፈው። ስለዚህ ልብንም በዚህ መልክ ሳይንስ ይገልጻታል ማለት ነው። ሌላኛው እንግዲህ በሳይንስም እንግዲህ እድናለሁ ብሎ ካመነ ይድናል። ለምሳሌ አንድ ሰው በሽተኛም ቢሆን እኔ ጤነኛ ነኝ ብሎ ቢል በውስጡ ያሉት ትሪሊየን ሴሎቹ እሱን ጤነኛ ለማድረግ ይሰራሉ የሚል ጥናት አውጥቷል። ባይዘዌ ይህ እንግዲህ በረቂቁ ዓለም ማለት እንደ እምነት ይደረግልሃል፣ ላመነ ሁሉም ነገር ይደረግላታል የሚለው ጋር ይያያዛል ማለት ነው። እና ሳይንስ እንግዲህ የብርሃን ጋሻ በዚህ መልክ የሚገልጽበት መንገድ አለ። እንግዲህ ዲጂታል ዓለሙ ለምሳሌ 5G ፋይዳ ጋር ከብርሃን ጋሻ ጋር ያለው ተጽዕኖ አሁን የብርሃን ጋሻ ከዲጂታሉ ዓለም አሁን እኛ ጀስት የምንኖርበት ዓለም ጋር ፋይዳ ጋር 5G ጋር ያለው ተጽዕኖ ምንድነው ወደሚለው እንመጣለን ማለት ነው። እንግዲህ አሁን ያለንበት የቴክኖሎጂ ዘመን አለ። ይሄ ሰው ልጅ ከተፈጥሯዊና ከመለኮታዊ ኃይል አውጥቶ ወደ ሰው ሰራሽ ማትሪክስ ለማስገባት እየሰራ ነው ያለው። ያ ማለት እንግዲህ እኛን በቁሳዊ ዓለም በጊዜ ዓለም ለኬት አስቀምጦ ከሞት በኋላ ያለውን የዘላለማዊ ሕይወት አስረስቶ ስለ ገንዘብ፣ ስለ ኑሮ እና ስለ ስጋዊ ዓለም ብቻ እንድናስብ አድርጎ የቆለፈበት ሁኔታ አለና ይሄ የዲጂታሉ ዓለም ሕይወት ነውና ይህንን ስናስብ ደግሞ የብርሃን ጋሻ ወይም መከላከያ ጋሻችን ይፈዛል፣ ይጠፋል ማለት ነው። ያ ሲላላ ቁሳዊ ብቻ እንሆናለን ማለት ነው። ዘኔክስት የሚያመጣው ይህ ትራንስ ሂማን ወይም ደግሞ ሳይበርግ ወይም ደግሞ ሰውን ቁሳዊ ማረግ ሂማኖይድ የሚባለው ሰውን ከቴክኖሎጂና ከሰው ጋር ማገናኘት የሚባለውን ቀጣይ ሊያስበው ያፈለገው የ2030 አጀንዳ ጋር ተያይዞ የሚሄድበት አፕሮች አለ ማለት ነው። እና ይህን እንግዲህ በዲጂታሉ ዓለም ላይ ተያይዞ የሰውን የብርሃን ጋሻ አፈዘዘ ማለት እንግዲህ ሰውን ቁሳዊ ያረገዋል፣ ደረቅ ያረገዋል ማለት ነው። ግባት የሌለው መከላከያ የሌለው ግርማ ሞገስ የሌለው ቢናገር የማይሰማ በሽተኛ የሆነ ጭንቀታም የሆነ ድንዛዜ የዋጠው ተስፋ የቆረጠ አይነት ሰው አድርጎ
አስቀምጦናል ማለት ነው። ይህ ሁሉ እንግዲህ በምናያቸው የኤሌክትሮማግኔቲክ ዌቭ ወይም ደግሞ ሞገድ እየለቀቀ እኛን እያደነዘዘ ያለበት ሁኔታ አለ ማለት ነው። እንግዲህ ይሄ ከዲጂታሉ ዓለም ጋር ተያይዞ የሚገናኝ ነው። አሁን ለምሳሌ የዲጂታል ቁጥር ወይም ስርዓት ፋይዳ ጋር ተያይዞ እንግዲህ የሰው ልጅ በመለኮታዊ ስሙና ማንነቱ ፈንታ በዲጂታል ቁጥር ፋይዳ ሲመዘገብ ንቃተ ህሊናው በረቂቁ ዓለም ይልቅ ወደ ቁሳዊ ማትሪክስ እንዲያዘነብል ያደርጋል ማለት ነው። እንግዲህ ፋይዳ ብዙ ጊዜ አውርተነዋል። ፋይዳ እንግዲህ በነፍስና በእግዚአብሔር መካከል የሚዘረጋ ዲጂታል ጥላ ነው ብለናል አይደል? የሰው ልጅ በስሙ ማንነት እንዳይጠራ በቁጥር ማንነት እንዲጠራ ማድረግ ነው። ምክንያቱም ራዕየ ዮሐንስ ላይ የሰው ቁጥር ነው፣ ቁጥሩም የሰው ቁጥር ነው ይላል አይደለ? ቁጥሩም የሰው ቁጥር ነው ይላል። ስለዚህ ሰው ወደ ቁጥር ስሙን ትቶ የስም ማንነትን ትቶ ወደ ቁጥር እንዲቀየር አድርጎታል። ቁጥር ሲባል ደግሞ ደረቅ የሆነ ቁጥር ማለት ነው። ያ ማለት እንግዲህ ያው አሁን የምታዩት ዲጂታሉ ዓለም የተዘረጋው በዜሮና በአንድ ባይናሪ ነው አይደለ? ዜሮና አንድ ባይናሪ ማለት ደግሞ መነሻው ደግሞ ከአስርቱ ትእዛዛት ነው የመጣው። አስርቱ ትእዛዛት እግዚአብሔር አምላክ ለሙሴ ሲሰጠው አስርቱ ትእዛዛትን አስቀምጧል። አስርቱ ትእዛዛት ማለት አንድና ዜሮ ማለት ነው አይደለ? 10 ማለት አንድና ዜሮ ነው። ይህ የምናየው ዓለም ደግሞ በግልብጦች ነው የሚሰራ ብለናል አይደለ? አስርቱ ትእዛዛትን ሲገለብጠው እሱ የሰራው ዜሮና አንድ አደረገው ማለት ነው። ባይናሪ ዜሮና አንድ ማለት ነው። አስርቱ ትእዛዛት ማለት ዓለም እንግዲህ እግዚአብሔር አምላክ የሰው ልጅ አስርቱ ትእዛዛትን ፈጽም ብሎ ያስቀመጠው የመለኮት ትእዛዝ ነው። ነገር ግን በልግ ግልብጦች ሲገለብጠው ምን አደረገው? ባይናሪ ዜሮና አንድ አረገ ማለት ነው። አያችሁ? አሁን የተዘረጋው ዓለም ዜሮና አንድ ባይናሪ ግልብጥ ስለሚሰራ ማለት ነው። ስለዚህ ቁጥር ማድረግ ማለት ነው። አብርሃም የሚባለውን ስም ወደ ቁጥር መቀየር፣ ወደ ቁጥር ሲቀይር በስሙ ማንነት የተሰጠው መንፈሳዊ ኃይል እሱንን ለመቆጣጠር ይመቸዋል ማለት ነው። ለምሳሌ በመጽሐፍ ቅዱስ እግዚአብሔር አምላክ እንግዲህ መጀመሪያ የሚያደርገው ስም ነው የሚቀይረው። ሳኦልን ወደ ጳውሎስ፣ አብርሃምን ወደ አብርሃም፣ ሳሮም ወደ ሳራ እንደሚቀይረው ሁሉ በረቂቁ ዓለም እንግዲህ ስም ትልቅ ማንነት እንደሆነ ይታወቃል። አሁን ይህንን ማንነት የስም ማንነት መንፈሳዊ ኃይል እንደሚኖረው ስለሚያውቅ የሰው ልጅ ደግሞ ወደ ዜሮና አንድ ባይናሪ ኮድ ቀየረው ማለት በቃ ቁስ አረገው ማለት ነው። መንፈሳዊ ኃይሉን ወሰደው፣ ሰለበው፣ ለመቆጣጠር ምቹ ያደርገዋል ማለት ነው። ስለዚህ ፋይዳም የመጣበት አንደኛው ዓላማ እሱ ነው። አንደኛው ዓላማ እሱ ነው ማለት ነው። ከዚህ ጋር ይያያዛል ማለት። ስለዚህ ቁራ ወይም የብርሃን ጋሻ ሲደበዝዝ ሰው ወደ ዜሮና አንድ ባይናሪ ኮድ ይቆለፋል ማለት ነው። ስም የመንፈሳዊ መገለጫ ነው። እንግዲህ ስም መንፈሳዊ መገለጫ ነው። ቁጥር ግን የማሽን መለያ ነው ማለት ነው። ተመልከቱ። አሁን ለምሳሌ በመንፈሳዊ ለምሳሌ ቅድስት ቤተክርስቲያን በ40 እና በ80 ቀን ምሰጣን ሰማያዊ ክርስትና ስም አለ፣ ገብረ ወለተ ተብሎ ማለት ነው። እንግዲህ ገብረ ወለተ የሚባለው ቀላል ስም አይደለም። ይሄ በህይወት መዝገብ ሰማያዊ መጽሐፍ ላይ የሚመዘገብ ማንነታችን ነው። ነፍስ ከሞቶች በኋላ 72ቱን የነፍስ ማጣሪያ የምታልፍበት የነፍስ ክንፍ በ40 እና በ80 ቀን የምታገኘው የእግዚአብሔርን መንግስት የምትወርስበት ፓስፖርት ነው። እንግዲህ ስም የመንፈስ መገለጫ ከሆነ ቁጥር ደግሞ የማሽን መለያ ነው ማለት ነው። ይህን ለማጥፋት ነው እንግዲህ እየሰራ ያለው። ይህ ደግሞ ከብርሃን ጋሻ ጋር ይገናኛል። ሌላኛው የሰማያዊ ብርሃን ብሉ ላይት ጥቃት ነው። በዲጂታሉ ዓለም የብርሃን ጋሻ ያለበት ወይም የብርሃን ጋሻ የሚያመጣው ተጽዕኖ የሰማያዊ ብርሃንን ጥቃት ነው። እንግዲህ ከስልኮቻችን የሚመጣው ብርሃን የሰውን ልጅ መንፈሳዊ አይን በማደንዘዝ የብርሃን ጋሻውን እንዲደበዝዝ ያደርጋል። ይሄ ባለፈውም ተናግሬያለሁ። እንግዲህ አንድ ሰው ወደ ስክሪን ቴሌቪዥንም ሲያይ፣ ላፕቶፕን ጋር ሲገኝ፣ ስልክም ሲያይ በሰከንዱ 6.6 ሄልዝ የሚባለው ኤሌክትሮ ሞገድ ወይም ዌብ ወደ ሰው ልጅ ላይ በሰከንድ ሚሊዮን ጨረሮች ይላካሉ። እነዚህ ሚሊዮን ጨረሮች ሲላኩ የነፍስን ኃይል ወይም አይነ ልቦናውን ያደነዝዛሉ ማለት ነው። የተሰሩበት መንገድ ያ ነው ሲስተማቸው ማለት ነው። እንግዲህ ይህንን የብርሃን የሰማያዊ ብርሃንን ለማጥቃት የተካሄደ ነው በዲጂታሉ ዓለም። ለምሳሌ ፀሐይን ትቶ በባትሪ ብርሃን እንዲመራ ማድረግ ማለት ነው። እንግዲህ የፀሐይን ብርሃን ሲያይ አንድ የሰው ልጅ
መለኮታዊ ኃይል እንደሚያገኝ ሁሉ ግን ደግሞ በስክሪን ሰማያዊ ሰው ሰራሽ ፀሐይን ወይም ደግሞ ሰው ሰራሽ ላይትን ሲያገኝ በዛ እንዲያምን የማድረግ ለምሳሌ ከተሞቻችን ተመልከቱ። ማታ ላይ የሚበሩት ላይቶች የፖሎቹ ላይ ለምሳሌ ከለራቸውን አይታችሁ ከሆነ ሰማያዊ ናቸው። እነዛ ሰማያዊ በፖሎቹ የሚለቀቁት ሁሉ የነፍስ አይን ወይም የነፍስን ብርሃን የአይነ ልቦናን ለማደንዘዝ የተቀመጡ ሰማያዊ ሰው ሰራሽ ኃይሎች ናቸው። እነዛ የሰው ልጅ ሲያይ አይነ ልቦናው እንዳይከፈት የሚያደርጉ ጀስት በጣም በቀመር የተሰሩ ነጸብራቆች ናቸው። ባይዘው አሁን ስማርት ሲቲ ላይ ኮሪደር ላይ የሚገጠሙ መብራቶች ማለት ዝም ብለው ያለ ምክንያት የተካሄደ ነገር የለም። ባይዘው ያለ ምክንያት አንዲት ነገር አይሆንም። ሳናቅ ደግሞ ያደረገው ነገር የለም። ሁሉን ነገር አሳይቶ ነግሮ ነው። ነገር ግን እኛ ማወቅ አለማወቅ፣ መንቃት አለመንቃት ግን የኛ ነፃ ምርጫ እና ፍቃድ ስላለ ነው። ሌላኛው እንግዲህ ዲጂታል ዓለሙ ላይ ከብርሃን ጸዳል ጋር እንግዲህ የመረጃ ስርቆትና የስሜት መረብ ጋር ተያይዞ የሚያገናኛቸው ነገር አለ። ዲጂታል ዓለም የሰውን ስሜትና ሐሳብ በመቆጣጠር አልጎሪዝም ወይም የነፍስ መስመሮችን በጭንቀትና በከንቱ ምኞት እንዲጠመዱ ያደርጋል ወይም እንድንጠመድ ያደርጋል። የብርሃን ጋሻችን በጨመረ ቁጥር እነዚህን የመረጃ ስርቆቶች የማየት የመመልከት ኃይሉን እናገኛለን ማለት ነው። ይህን ለምሳሌ በሸረሪት ድር ውስጥ እንደተያዘች ዝንብ የሰው ነፍስም በሶሻል ሚዲያ ትታሰራለች ማለት ነው። አሁን አንዲት ሸረሪት እንግዲህ የምታደርገው ምንድነው? ሸረሪቱን ድር ታደርጋለች። ያንን ድር ከሰራች በኋላ ትሄዳለች። ከዛ በኋላ ትመለስና ያ ድር ምግብ ይዞ ከጠበቀች ያንን ምግብ መመገብ ነው። አሁንም እየኖርንበት ያለው ምንድነው? በዛ አይነት ዓለም ነው ማለት ነው። መንቃት አለብን። ቴክኖሎጂን አንቃወምም፣ እድገትን አንቃወምም ባይዘዌ ነገር ግን በእምነትና በንቃት እንጠቀምበት የሚል ምክረ ስልጠና ነው እየሰጣን ያለ ነው ማለት። ያ ማለት ግን በንቃትና በእምነት ስንል ስጋዊ ንቃት አይደለም የምናስተምረው። እኛ ጀስት ቤተክርስቲያን በሰጠችን ሱታፌ በመሳተፍ ጀስት ነፍሳችን እናንቃ። ነፍሳችን ነፍስ የተፈጠረችው ስጋን ለማስተዳደር ስጋን ለመግዛት ነው እና ነፍሳችን ስትነቃ ስጋን የማስተዳደሩ ጥበቡን ሁሉ በዛው ልክ ይሰጣታል እና ከምንም በላይ የሚቀድመው ጽድቁ ነው። ከዛ በኋላ ሌላው ይጨመርላቸዋል የሚለው ቃል ስላለ ማለት ነው እና ሸረሪቱ ድር ውስጥ እንዳለን እሱን ነገር ግን በንቃት ካየን በእምነት ካየነው እንደምናሸንፈውና እንደምንቀጠቅጠው ጫማ አድርገን እንደምንጓዝ ለማሳየት የተሞከረበት ሁኔታ አለ ማለት ነው። ሌላኛው የተፈጥሮ ትስስር ማቋረጥ ነው። እንግዲህ ሰው በዲጂታሉ ዓለም ሲዋጥ ከመሬትና ከእጽዋት የኃይል ምንጭ ጋር ይለያል ማለት ነው። ይደነዝዛል። ሲደነዝዝ የመሬትን የተፈጥሮን የእጽዋትን ኃይል ይክዳል ማለት ነው፣ ይረሳል ማለት ነው። እንግዲህ ይህም የብርሃን ጋሻው ዳግም ኃይል እንዳያገኝ ሪቻርጅ እንዳይሆን ያግደዋል ማለት ነው። እንግዲህ እጽዋት የእግዚአብሔር ቸርነት የሚገለጽባቸው ነን ብለናል። እንስሳት ደግሞ የሰው ልጅ ስሜት የሚገለጽባቸው ናቸው። አሁን እኛ ውሻ ቢኖረን ውሻ የኛ ስሜት ለምሳሌ እኛ ስንቆጣ እሱም ይቆጣል። ስሜታችንን በመንፈሳዊ ኃይል ያውቃል፣ በንዝረት ያውቃል ባይዘው ስሜታችንን። ልክ እንደዛ ሁሉ የእጽዋቶችንና የተፈጥሮን ኃይል ስናጣ የብርሃን ጋሻ ጀስት ይደበዝዛል ማለት ነው። ምክንያቱም እኛ የተፈጠርነው እንግዲህ ከአፈር ነው። አፈር ደግሞ መሬት ነው። መሬት ደግሞ ብዙ ነገሮችን ይዛለች ማለት ነው እና ከዛ ጋር የሚያያዝ ነገር አለ። ሌላኛው የሰው ሰራሽ ንቃተ ህሊና ወይም ኤአይ ተጽዕኖ ነው። እንግዲህ ከማሽኖች ጋር የሚደረግ ጥልቅ ግንኙነት የሰውን ልጅ ነፍስ መካኒካል እንደ ማሽን በማድረግ የብርሃን ጋሻ ህያውነትን እንዲያጣ ያደርገዋል ማለት ነው። በተለይ አሁን እየመጣ ያለው ቴክኖሎጂ የሰው ልጅ ንቃተ ህሊናው በጨመረ ቁጥር ልክ ሲስተሙም ደግሞ በዛው ልክ ያንን ንቃት የሚቆጣጠር ኃይለኛ ማሽን እየሰራ ነው። ጄነሬቲቭ ዘ ኔክስት ሱፕራም ጄነሬቲቭ ኤአይ ሱፐር ኤአይ እያለ ጀስት ራሱን ደግሞ እያሳደገ በሰው ልጅ ንቃተ ህሊና መሰረት አድርጎ ራሱን እያሰለጠነ እየሄደበት ያለበት ሁኔታ አለና ይህንን ደግሞ እንግዲህ ኡራ ከዚህ ጋር የሚገናኝበት ሁኔታ አለ። የጤና መታወክ ነው እንግዲህ 5G የሰውነትን ኤሌክትሮማግኔቲሳዊ መስክ በማወክ ድካም፣ ራስ ምታትና የሐሳብ መበታተትን ያመጣል። ይህም ጋሻው ቀዳዳ እንዲኖር ያደርጋል ማለት ነው። አሁን
እንግዲህ እኔ ባለኝ ምርምር ከመቶ በላይ መጽሐፍት ስለ 5G አስከፊነት ተጽፈዋል። በጣም ብዙ ፕሮፌሰሮች፣ በዛም ብዙ ዶክተሮች ማለት ነው። 5G ከ4G ጋር ሲነጻጸር 20 ታይምስ ኢነርጂ ወይም ማግኔቲክ ፊልድ ወይም ደግሞ ዌቭ ጨረር ወደ ሰው ልጅ ላይ ይልካል። ያ ሲልክ ደግሞ የሰው ልጅ ዲኤንኤ ሴሉን ኤቭሪ ስሜቱን ራሱ መቆጣጠር ይችላል ማለት ነው። 5G በሙሉ ኃይሉ ሲለቀቅ ማለት ነው። 5G እና እጽዋት አይገናኙም። እጽዋት የ5G የሚለቀቀው ሞገድ በሪቨርስ ኢንጂነሪንግ ለውጠው ወደ ሰው ልጅ ላይ የሚልኩ ናቸው። ነገር ግን እጽዋትን በማጽዳት እጽዋትን በማስወገድ 5G ታወሮች ጀስት እየተተከሉ ያለበት ሁኔታ አለ። አሁን በተለይ ስማርት ሲቲ ላይ ያሉ 5G ታወሮች እንግዲህ ሞገዳቸው የሰው ልጅ አእምሮ ላይ በማረፍ ያንን ራስ ምታት ይልካሉ። የሐሳብ መበታተን፣ የድካም ድንዛዜ እየላኩ ያለበት ሁኔታ አለ ማለት ነው አሁን። ስለዚህ ይሄ ብርሃን ጋሻ ከዚህ ጋር ይገናኛል ማለት። ሌላኛው የክትትል መንፈስ ነው። ዲጂታል መታወቂያዎች የሰው ልጅ ስጋዊ እንቅስቃሴ ብቻ ሳይሆን የባህሪ ዝንባሌውንም ስለሚመዘግቡ የሰው ልጅ ነፃነቱን አጥቶ በፍርሃት ድባብ ውስጥ እንዲኖር ያደርጋሉ። በዚህ ሰዓት በተለይ የሰው ልጅ ፍርሃቱ በጣም እየጨመረ ነው። እንደምታዩት ድንዛዜው እየጨመረ ነው። ፍርሃቱ በዛው ልክ እየፈራ በትንሹ ነገር ይደነግጣል። በትንሹ ነገር ያለውም የሌለውም ሀብታሙም ይፈራል፣ ድሃውም ይፈራል። በጣም በሚገርም ሁኔታ ማለት ነው። ነገር ግን ይህ ሁሉ ምንድን ሆነ? እንዴት በአንድ ይህ ሁሉ ነገር ተፈጠረ ብላችሁ ስትመለከቱ ጀስት ሰይጣን የሚውጠውን አንበሳ አጦ በዙሪያችን ይዞራል እንደሚለው ሁሉ አብሮን እየኖረ አብሮን እየዞረ እኛን የክትትል መንፈስ እየላከ ኦራችንን በማድከም እያደከመን እየገዛን ያለበት ሁኔታ አለ ማለት ነው። ሌላኛው የመንፈሳዊ ርቀት ነው። እንግዲህ ቴክኖሎጂው ሰውን ካለበት ቦታ ነቅሎ በምናዊ ዓለም ወይም ቪዥዋል ሪያሊቲ ውስጥ ስለሚከተው ሰውየው በስጋ ባለበት ቦታ ጋሻው በጸጋ አይታጠርም ማለት ነው። ይህንን እንግዲህ ተመልክታችኋል። ባይዘው አሁን ሜታቨርስ ኳንተም ፊዚክስ የሚባለው የቅዠት ዓለም ማለት ነው። እንዲያውም ፌስቡክ ከዛሬ 2 ወር በፊት የሞቱ ሰዎችን በሜታቨርስ እናገናኛለን ብሎ ራሱ በዌብሳይት ለቋል። እንግዲህ ተመልከቱ። አሁን የኔ አንዲት ዘመድ ብትኖረኝ ከሞተችው ሰውዬ ጋር ገና አገናኛቸዋለሁ ብሎ ወጥቷል። ባይዘው ማንበብ ትችላላችሁ። እንዴት ነው ሊያገናኘን የሚችለው? ይህ ለምሳሌ አሁን የሰሩት ይህ ሶይል ሃርቨስት የሚባለው ሶይል ሃርቨስቲንግ ሉሽ ሃርቨስቲንግ የሚባለው ቴክኖሎጂ የቅዠት ዓለም ማለት ነው። ይህንን እንግዲህ ባይዘው ከአባቶቻችን ጋር ወስደው የሰሩት ነው። ነፍስ ከሞተች በኋላ በእግዚአብሔር እቅፍ ውስጥ እስከማትገባ የ40 ቀን ጉዞዋ 72ቱ ማጣሪያ ዋጋ ያለውን ጉዞ መሰረት አድርገው የሰሩት ቴክኖሎጂ አለ። እንግዲህ ተመልከቱ። በቅዠት ዓለም ውስጥ እየተካሄደ ያለበት አለ። እኔ ባይዘው አንድ ጓደኛዬ እንደውም ስለ ጫት እያወራን እያለ እስኪ ጫት አቁም ብዬ በመመክርበት ሰዓት እንደው ዛሬ ጫት ላቁም ብሎ ጫት ለማቆም ጥረት አደረገ እና ያኔ ሳይበላ ሳይቅም ዋለ ማለት ነው፣ አደረ። በመጨረሻ ማታ ግን ምንድን ነው የሆነው? በጣም በሚገርም ሁኔታ በአካል ጀስት መጣለ። በአካል መጥቶ በቃ በቅዠት ዓለም ውስጥ ከቶ እኔን በእጄ ጨብጦ የኮካ ጠርሙስ ውስጥ ነው ይከተተኛል። ያንን ከቶ ከዚህ በኋላ እኔ ከዛሬ ጀምሮ እስከ ሕፃንነት ጀምሮ አሳድጌ እንደዛ አድርጌ አንተ ጫት አልቅምም ማለት ምን ማለት ነው? እንዴት እንደዚህ ታደርጋለህ? ምናምን ብሎ እንዲያል ሲያሰቃየኝ ሲገዛኝ ያደራል። እኔ በጣም ነው ያዘንኩኝ። እንግዲህ ተመልከቱ ምን ያህል እንደተቆጣጠረው። እንግዲህ ይህ ልጅ በደማችን ውስጥ እንግዲህ የሰው ልጅ ደም እንግዲህ የነፍስ ማደሪያ ነው አይደለ? ደማችን ሲቆሽሽ ቤተ መቅደሳችን ቆሸሸ ማለት ነው። መረቡ ምንድነው እያደረጋለ? የሰው ልጅ ድንዛዜ ለመጨመር የመጀመሪያው ስራ ደምን ባገኘው አጋጣሚ ማቆሸሽ ነው። ደምን ቆሸሸ ማለት የሰው ልጅ ንቃተ ህሊናው ዝቅ ስለሚል የድንዛዜ ውስጥ ይገባል ማለት ነው። ያ ደሞ ሲሆን ለመቆጣጠር ይመቻል። ለምን? ደሙ ሲቆሽሽ የእግዚአብሔር ቤተ መቅደስ መሆኑ ቀርቶ ጀስት ማደሪያው ሌላ ይሆናል ማለት ነው። ስለዚህ ቅዱሳን መላእክት እና ቅዱስ መንፈስ ሊያግዘን መጥቶ ጀስት እኛ ቤተ መቅደስ መሆን እያለብን ከባድ ይሆናል ለማገዝ ጀስት ለመባረክ ዝግጁ ላንሆን እንችላለን ማለት ነው።
ሜትሪክስም አሁን ይሄ እንግዲህ ቅድም ያልኳችሁ ጋር ጫት ከቃመው ጋር ተያይዞ ይህንን በቴክኖሎጂ አመጣውታል። ሜታቨርስ ማለት እኮ ይሄ ነው። ባይዘው የቅዠት ዓለም ማለት ነው። ስለዚህ ይሄ የምናየው ስርዓት የስጋዊ ስርዓት ይህንን ነው እየሰራብን ያለ ነው ማለት ነው። እና ፋይዳ መሰል ስርዓቶች የሰው ልጅ ከእግዚአብሔር መንግስት ይልቅ ለምድራዊ የቁጥጥር ስርዓት ታማኝ እንዲሆኑ የስነ ልቦና ዝግጅት ያደርጉታል ማለት ነው። እና ይህንን ነው እያደረጉብን ያለው ማለት ነው። እና ጀስት እንግዲህ የብርሃን ጸዳል ከዲጂታሉ ዓለም ጋር የአይነት ግንኙነት አለው። የብርሃን ጸዳላችን ከፍ ሲል እኛ በዲጂታሉ ዓለም በየ3 ሰዓቱ በ2.2 ሰከንዱ በየ7 ቀኑ የሚካሄደውን የጦርነት በማይታየው ዓለም የብርሃን ጋሻችን ጸዳል ከፍ ካለ እንዋጋለን ማለት ነው። ከዚህ ጋር ተያይዞ እንግዲህ ባለፈው ብዙ ሰዓት ለ8 ጊዜ ለ6 ጊዜ ለ9 ጊዜ የሰጠነው ስልጠና 3 6 9 12 ሰዓት ላይ ለጸሎት መቆም ለአጭር ጸሎት መቆም በጣም ወሳኝ እንደሆኑ እንደዛ አይነት ሞገዶችን ለማስወገድ ለመከላከል የብርሃን ጸዳላችን ከፍ ለማድረግ ያግዘናል። በ3 6 9 12 ሰዓት ላይ በተቻለ መጠን ደካሞች ብንሆኑም አጫጭር ጸሎቶችን ቤተክርስቲያን ያዘዘችን አጫጭር ጸሎቶችን ብናደርግ አባታችን ሆይ ሊሆን ይችላል፣ ጸሎተ ማርያም ሊሆን ይችላል፣ 5 ቅንዋተ መስቀልን በ7 ጊዜ በንቃት መጥራት ሊሆን ይችላል፣ ወደ ቀራኒዮ መጓዝ ሊሆን ይችላል። ኢየሱስ ክርስቶስ ለኛ ያደረገልንን ወደ ቀራኒዮ በመሄድ 3 ደቂቃ ማሰብ ራሱ ትልቅ በረከት ያስገኛልና እንግዲህ ጸዳላችን በዚህ ጋር የተያዘ ዲጂታሉ ዓለም ጋር የአይነት ይዋጋል ማለት ነው። ልቀጥል ቤተሰብ ምን ታስባላችሁ? ነው ደከማችሁ? አሁን ያንቀላፋውንም አላቅም። ልቀጥል? እሰማለሁ? እየሰማን? አዎ ይሰማል። በደንብ ይሰማል። እሺ ልቀጥል ነው? የሚያንቀላፋል? ማንም የሚያንቀላፋል? ይሄ የሚያንቀላፋት የሚያንቀላፋ ካለ እንግዲህ ቼክ ለማድረግ ብዬ ነው። እሺ ልቀጥል አይደል? አልበዛባችሁ? እሺ ያ ከሆነ ወደ ቀጣይ እንሄዳለን። እንግዲህ የብርሃን ጋሻ ወይም ደግሞ እንግዲህ የብርሃን ጸዳላችን እንዴት ይፈዛል ወይም ይላላል ወደሚለው እንሂድ። እግዚአብሔር እንደፈቀደ ማለት ነው። እንግዲህ እንዴት ይፈዛል ወደሚለው ስናል እንግዲህ በከባድ ኃጢአት ነው። ከባድ ኃጢአት ስንሰራ ይፈዛል ማለት ነው። ለምሳሌ በተለይ ዝሙት በጣም አደገኛ የሆነ ኃጢአት አሁን ዓለማችን ላይ በጣም ከፍተኛ የሆነው ዝሙት ነው። ብዙ ጊዜ ዝሙት ሰርተን ብዙ ዝሙት ከሰራን በኋላ የሚመጣው ድንዛዜ፣ የሚመጣው ኃጢአት፣ የሚመጣው መንፈስ አይታችሁ ከሆነ በጣም ከባድ ነው። በጣም ከባድ ነው። ያ ማለት የብርሃን ጸዳላችን ምን ያህል እንደሚፈዝ ምን ያህል እንደሚላላ ተመልከቱ። ቂም ሲይዝ አንድ ሰው ቂም ሲይዝ ጥላቻና ጥላቻ፣ ተንኮል፣ ክፋት፣ ምቀኝነት ሲመጣ የብርሃን ጋሻው በመቀደድ በማቆሸሽ ጥቁር ጭጋግ እንዲለብስ ያደርጋል ማለት ነው። እንግዲህ ቅድም ያው ማለት መጽሐፍ ቅዱስ የመንፈስ ፍሬዎች ብሎ የሚገልጻቸው አሉ። የስጋ ፍሬዎች ገላትያ ላይ ስናነበው የስጋ ውጤቶች አለ፣ የመንፈስ ፍሬዎች አሉ። ልክ እንደዛ ሁሉ ከባድ ኃጢአት ስንዘራ ዝሙት፣ ራስን በራስ ማርካት፣ በተለይ ዓለም አሁን በዚህ ሰዓት ወጣቶች በጣም እየተጎዱበት በጣም እየተሰሩ ብዙ ጉልበታቸውን እየተወሰደ ያለበት ይሄ ራስን በራስ ማርካት። እንዲሁም አንዱ ጓደኛ ያለኝ ማነው አንዱ ማማክረው ልጅ ያለኝ በጣም ያቆመበት ማለት ነው። እንግዲህ ራሴን በራሴ በማረካበት ሰዓት ለብዙ ዓመት ሰርቻለሁ አለ። ነገር ግን እንደዛ በማረግበት ሰዓት ራሴን በራስ ሳረካ አለ መጨረሻ ላይ የሆነ ክፉ መንፈስ መጣና የፈሰሰውን የዘር ብልቴን ሲልሰው ሲመጣው አየውታል። ተመልከቱ እንግዲህ ምን ያህል እንግዲህ እኛን እንደተቃወሙ ምን ያህል የኛ ቅዱስ የኛ የተሰጠን ኃይል ጸጋ ለነሱ ኃይል እንደሆነ በግልጽ ማውራት ስላለብን ማለት ነው። ብዙ ሰዎች ስለተጎዳን በዚህ ዙሪያ እኔ ባለፈው ጽፌያለሁ፣ ስለ ዝሙትም ጽፌያለሁ፣ ስለ ራስን በራስ ማርካትም ጽፌያለሁ። እንግዲህ ይህ ሁሉ ስንሰራ ቁጣ፣ ቂም፣ ጥላቻ፣ ዝሙት፣ ራስን በራስ ማርካት ስናደርግ የብርሃን ጋሻችን በጣም ምን ይሆናል? ይላላል።
ሲላላ እንግዲህ መንፈስ ለጨለማው ኃይል ተጋላጭ ትሆናለች ነፍስ። ሌላኛው በፍርሃትና በጭንቀት ውስጥ ስንሆን፣ በተለይ በዚህ ዘመን ያለ ሰው ፍርሃት አለ፣ ጭንቀት አለ። ትንሹ ነገር ሁሉ ያስጨንቀዋል፣ ትንሹ ነገር ሁሉ ያስፈራዋል። ሲያገኝ ይፈራል፣ ሲያጣም ይፈራል። ሰው ሲፈራና ሲጨነቅ የብርሃን ጋሻ ወደ ውስጥ ይኮማተራል። ተመልከቱ እንግዲህ የሚኮማተር ማለት እንግዲህ ወደ ውስጥ ይሸማቀቃል፣ ይኮማተራል። ይህም ለክፉ መናፈስ መግቢያ ቀዳዳ ይፈጥራል ማለት ነው። መኮማተር እንግዲህ ፍርሃት፣ ጭንቀት ምን ያህል አደገኛ እንደሆኑ ተመልከቱ። እንግዲህ እሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል አይደል መጽሐፍ ቅዱስ። እኛ ስለኛ የሚጨነቅ አምላክ ካለን፣ ስለኛ የሚጨነቁ አባቶች ካሉን፣ ቅዱሳን መላእክት ካሉን ስለምንድን ነው እኛ የምንጨነቀው? አንዳንዴ እንግዲህ ሁለት አይነት ሰው አለ። የሰው ልጅ ሲፈጠር ሐሳቡን እንዲቆጣጠር ነው። ነገር ግን አንዳንዱ ሐሳቡ የተቆጣጠረው ሰው አለ፣ አንዳንዱ ደግሞ ሐሳቡን የሚቆጣጠር ሰው አለ። ሐሳባችን የተቆጣጠረን ሰዎች ምን ያህል የጭንቀታችን ሌብል ከፍተኛ እንደሆነና አደገኛ ላይ እንዳለን ያሳያል። ስለ አንድ ነገር አናስብም ብለን ቁመን ወይም ተቀምጠን እዛ ሐሳብ ውስጥ የምንገኝ ከሆነ የጭንቀት ሌብላችን ከባድና አደገኛ ነው። ራሳችን መግዛትና መቆጣጠር ይጠይቃል ማለት ነው። እና ይሄ ጭንቀት፣ ፍርሃት የሚባለው ነገር እንግዲህ ሲመጣ የብርሃን ጋሻችን በጣም አደገኛ ይሆናል ማለት ነው። ሌላኛው እንዴት ይላል? በመርገምና በክፉ ቃል። ሰው ከአንደበቱ ክፉ ሲመጣ ክፉ ነገሮችን ይስባል። ሰው ከአንደበቱ ጥሩ ነገር ሲመጣ ጥሩ ነገሮችን ይስባል። ይህ እንግዲህ በሳይንሱ ዓለም ብዙ ሰዎች እንግዲህ ሳይኮሎጂ አሰልጣኝ ነኝ ምናምን የሚሉት ሰዎችም ይመሰክራሉ፣ ይላሉ መልካምን ነገርን ተናገር መልካም ነገር ወደ አንተ ይመጣልሃል ይላሉ። ግን ጀስት ከመጽሐፍ ቅዱስ ከቤተ ክርስቲያን አስተምሮ የወሰዱት ነው። ነገር ግን መርገምና ክፉ ነገር ሲመጣ እንግዲህ ከሰው የሚመጣው መጥፎ ንግግር የጥንቆላ ኃይል የጋሻውን ንዝረት ወይም የጋሻውን መንፈሳዊ ኃይል በማታከም እንዲፈስ ያደርገዋል ማለት ነው። ሌላኛው በዓለማዊ መጠጥና ሱሰኝነት ማለት ነው። ሱስ አለ፣ ዓለማዊ መጠጥ አለ። እንግዲህ ሰው አንደኛ አልኮል ሲጠጣ፣ አልኮል በሚጠጣበት ሰዓት አልኮል በራሱ ስሪቱን ተመልከቱ እስኪ፣ ዝም ብላችሁ ተመልከቱ። አልኮል ላይ የተለጠፉትን ኮዶች ተመልከቱ። ለምሳሌ 33 ኤምኤል ይላል፣ 5.5% አልኮሌጅ ሌብል ይላል። 33 ኤምኤል ማለት 33 ማለት እንግዲህ 33 ማለት ከጌታችን ከኢየሱስ ክርስቶስ 33 ዓመት ተወስዶ የተሰራ ስውር ቀመር ነው። 5.5 ወይም 5 አልኮሊክ ፐርሰንት ማለት አምስቱን ህዋተ ስሜት መድፈን ማለት ነው። ኮዶቹ ራሱ ሲሰሩ ራሱ በረቂቁ ዓለም በደንብ ተሰርተው በደንብ አድርገው ነው የሰሩት የቀመሩት ማለት ነው። ሰው በዓለማዊ መጠጥ ማለት አንጠጣ ነው። ያው ሰው እንጠጣለን፣ ዞሮ እንጠጣለን፣ ብዙ ኃጢአቶች እንሰራለን ነው። ግን ኃጢአትም ስንሰራ ስንወድቅም ምን ስንልም ጀስት በተቻለ መጠን ግን የምናደርገውን ነገር አውቀን ጀስት ደግሞ ከወደቅንም በኋላ መነሳት እንዳለብን ኃይሉ እንዳለን ማወቅ አለብን። ሰው አይወድቅም ማለት አይደለም፣ ኃጢአት አይሰራም ማለት አይደለም፣ ይሰራል። ስጋዊነት ማንነታችን ስላለ፣ አፈርነት ስላለ፣ አፈር ደግሞ በውሃ ታጥቦ አይጸዳም። ባይዘወይ ንጹህ አይደለንም። ግን ለምን ወደቅ የሚል ጥያቄ የለም። ለምን ወድቀህ አልተነሳም የሚል ጥያቄ ግን አለ። ባይዘወይ እንግዲህ በዓለማዊ መጠጥና ሱሰኝነት የሰውን ንቃተ ህሊና የሚያደነዝዙ ነገሮች የነፍስን የብርሃን ጨለማ ይለውጡታል ማለት ነው። ሌላኛው ከእግዚአብሔር ዘንድ መለየት፣ ከቤተ ክርስቲያን ዘንድ መለየት፣ ከአባቶች ዘንድ መለየት፣ ጸሎት ማቋረጥ እንግዲህ ይህ ምን ያደርገዋል ማለት ነው? የብርሃን ጸዳላችንን ያደክመዋል፣ እንዲላላ ያደርገዋል ማለት ነው። እና ይህ በጣም ምክንያቶቹ ናቸው። በተለይ ኃጢአት የሚባለው የሰው ልጅ ደም ቤተ መቅደሱ ወይም ደም በተለያዩ ማንነቶች በኃጢአት ሲቆሽሽ የብርሃን ጸዳላችን በዛው ልክ ምን ይሆናል ማለት ነው? ኃይሉን ያጣል። ኃይሉን ሲያጣ ደግሞ ይነደላል። ሲነደል ደግሞ ለበሽታ፣ ለደዌ፣ አለመረጋጋት፣ ጭንቀት፣ ስኬት የሚባለው አለማጣ፣ ስኬት የሚባለው ይርቀናል። በሰው ዘንድ ተደማጭነት የለንም፣ ብንናገር የለን፣ ግርማ ሞገስም የለንም። ደስት በቃ አቅመ ቢስ እንሆናለን፣ ተስፋ እንቆርጣለን።
ሰው ራሱን ያጠፋል። እኔ የተፈጠርኩት ለምንድን ነው? ምን ዋጋ አለኝ? ኑሬ ምን ያደርግልኛል? ብሎ የሚያማርር የተደረገለትን ነገር እንኳን ማያቅ የተደረገለትን እንኳን እንዳያቅ የሚደረግ ተስፋ የሚቆርጥ በጨለማ ውስጥ ተቀምጦ ጀስት የሚዋሽቅ ሰው እንዲሆን ያደርገዋል ማለት ነው። የብርሃን ጋሻ ሲላላ ማለት ነውና እነዚህ እንግዲህ ሲላላ የሚመጡ ነገሮች ምክንያቶች ናቸው። እንግዲህ ሲላላ እንግዲህ የብርሃን ጋሻችን ሲላላ ኃይሉ ሲላላ እንግዲህ ሲፈዝ ለመናፍስት ጠላት እንዴት ነው የሚታያቸው ወደሚለው እንመጣለን። እችን እንጨርስና ሜቢ ቀጣዩ የሚያልቅ አይመስለኝምና እችን ርዕስ ብናይ የተሻለ ብዬ አስባለሁ። ኃይሉ ሲላላ እንግዲህ በመናፍስት ዓለም እንዴት ሆኖ ነው የሚታያቸው? አንደኛው እንደ ጥቁር ጭስ በረቂቁ ዓለም እንግዲህ ጥቁር ጭስ ሆኖ ይታያቸዋል ማለት ነው። ሰውየው መከላከያ የሌለውና በጨለማ የተከበበ ሆኖ ይታያቸዋል። ለምሳሌ በቁጣ የተሞላ ሰው ጋሻው እንደ ጥቁር ጭስ ስለሚሆን አጋንንት ይከቡታል ማለት ነው። እንግዲህ የሚቆጣ ሰው የእግዚአብሔርን መንግስት አይወርስም ይላል አይደለ? ወይም ደግሞ ቁጣ ካለባችሁ ፀሐይ ሳትጠልቅ ፍቱ ይላል አይደል መጽሐፍ ቅዱስ። ስለዚህ ቁጣ ሲኖር እንግዲህ በአጋንንት በኩል የብርሃን ጋሻችን ምን እንደሚሆን ተመልከቱ። እንግዲህ እንደ ጥቁር ጭስ ሆኖ ይታያቸዋል። ሌላኛው ቀዳዳ እንዳለው አጥር አለ፣ ግን ቀዳዳ ሆኖ ማለት ነው። መናፍስት በቀላሉ ሰርገው የሚገቡባቸው ክፍተቶች ይታዩባቸዋል። ለምሳሌ ዝሙት የጋሻውን የታችኛውን ክፍል ስለሚበሳው መናፍስት በዛ ይገባሉ። እንደ በረዶ የቀዘቀዘ ሆኖ ይታየዋል። እንደ በረዶው ሆኖ የቀዘቀዘ ይታየዋል። ያ ማለት ምንድነው? ምንም መለኮታዊ ሙቀት የሌለው ሰይጣን ያርፍበት ይወዳል ማለት ሙቀት ሲኖር ነው አይደል? ለምሳሌ አባቶቻችን ብዙ ጊዜ ያስተምራሉ። እንግዲህ የሰው ልጅ መንፈሳዊ ኃይሉ ሲጨመር ምን ማለት ነው ብለው ሲያስተምሩ እንግዲህ የጋለ ምጣድ አለ። የጋለ ምጣድ ላይ አንዲት ነፍሳት ስታርፍ ወዲያው እንደምትሞት ሁሉ አንድ ክርስቲያን ወይም አንድ ሰው መንፈሳዊ ኃይሉ ወይም ደግሞ የብርሃን ጸዳሉ ጋሻው ከፍ ሲል መናፍስት እሱ ጋር ሲያርፉ እንደዛ ምጣድ እንዳቃጠለችው ትንኝ ነው፣ ማረፍ አይችሉም። ለዛ ነው ብዙ ጊዜ እርኩሳን መናፍስት ቅዱሳን አባቶች ጋር ማረፍ የማይችሉት። ስልጣንም የላቸውም። ባይዘዌ ስልጣንም የላቸውም። እኛ የብርሃን ጋሻችን ወይም ጸዳላችን ከፍ ሲል እንግዲህ እርኩሳን መናፍስት እኛ ጋር ቢያርፉ እንደ ምጣድ እንዳረፈች ትንኝ ማለት ነው። የጋለ ምጣድ ላይ ስታርፍ አንድ ትንኝ እንደሚቃጠል ሁሉ የአይነት ሁሉ ኃይል ተሰጥቶናል። ባይዘዌ እኛ በረቂቁ ዓለም የተደረገልን ነገር ብዙ ነው። ጸሎት ያቆመ ሰው ጋሻው ስለሚቀዘቅዝ ለመናፍስት ምቹ አልጋ ይሆናል ማለት ነው። ሌላኛው እንደ ቆሸሸ ክምር ሆኖ ይታያል። እንደ ቆሸሸ ክምር የኃጢአት ክምችት በረቂቁ ዓለም መጥፎ ሽታ ስላለው መናፍስት ይስባል። የኃጢአት ክምችት በረቂቁ ዓለም መጥፎ ሽታ ስላለው መናፍስት ይስባል። ለምሳሌ ቂም የያዘ ሰው ጋሻው ለመናፍስት እንደ ገደል ማሚቶ ይሸታል ማለት ነው። ለዛ ነው መጽሐፍ ቅዱስ ጸሎት እያረክ ቂም ወይም ወንድምህን ከተቀየምክ ጸሎትን አቋርጥና ሄደህ ወንድምህን ይቅርታ አድርግ የሚለው። ሌላኛው እንደ ጠፋ መብራት ማለት ነው። እንደ ጠፋ መብራት ሰውየው በረቂቁ ዓለም ሙት ሆኖ ይታያቸዋል ማለት ነው። ሰውየው በረቂቁ ዓለም ሙት ሆኖ ይታያቸው። ለምሳሌ እምነት የሌለው ሰው ጋሻው ስለሚጠፋ ለጠላት ጥቃት ቅርብ ይሆናል ማለት ነው። ለጠላት ጥቃት ቅርብ ይሆናል ማለት ነው። ሌላኛው እንደተፈታ እስረኛ ሆኖ ይታያል። መከላከያ የሌለውና ለፈለጉት ነገር የሚጠቀሙበት መጫወቻ ይመስላቸዋል። ለምሳሌ እኔ ብዙ ጊዜ አንዳንድ እህቶችን ወንድሞችን እንደ ደካማነት እመክራቸዋለሁ። እንግዲህ ጸሎት ያቋረጠና ጸሎት ማያረግ ሰው ማለት ኳስ ሜዳ የገባችን ኳስ ብዬ እናገራለሁ። ብዙ ጊዜ ኳስ ሜዳ የገባች ኳስን ተመልክታችሁ እንደሆነ እዛ ላይ የተቀመጠ ሙሉ ተጫዋቹ ይመታታል፣ ባገኛት ቁጥር ይመታታል። ጸሎት ያቋረጠች ነፍስም በረቂቁ ዓለም ያገኛት መናፍስት ነው የሚጠልዛት። አንድ ሰው ከቤቱ ጸሎት አድርጎ ሲወጣ የጸጋ ልብስ ወይም ደግሞ ጸጋ ልብስ ለብሶ ይወጣል። ጸሎት ሳያረግ ሲወጣ ግን ራቁቱን ነው የሚወጣው። ጸሎት አድርጎ ሲወጣ በረቂቁ ዓለም ቅዱሳን መናፍስት ደስ ሲላቸው፣ ጸሎት አድርጎ ሳይወጣ ደግሞ ቅዱሳን መናፍስት ያዝናሉ። ጸሎት አድርጎ ያልወጣም ሰው እርኩሳን መናፍስት ደስ ይላቸዋል።
እርኩሳን መናፍስት በዛ ሰዓት ልብስ አለመልበሱን ስለሚያውቁ የቱ ጋር እንምታው ብለው ይዘባበታሉ። ያኔ ትንሽ ነገር መላክ ነው፣ ትንሽ ጭንቀት መላክ። ምክንያቱም የሰው ልጅ ጀስት ዱባ ማለት እኮ ነው። ዱባ ልክ መርፌ እንደምትቀደው ማለት ነው። ስጋዊ ማንነታችን ሲበዛ ጀስት እንደ ዱባ ነው የምንሆነው። ነፍስ ግን ሲጠነክር መከራን ትሸከማለች። ጸዳላችን ከፍ ሲል መከራችን ይሸከማል። ስጋን ማስተዳደር፣ መቀጥቀጥ፣ መግዛት ትችላለች ማለት ነው። እንደ ተፈታ እስረኛ ሆኖ ይታያል ማለት ነው። ሌላኛው የሚሰነጠቅ መስታወት ሆኖ ይታያል። የብርሃን ጸዳል እንግዲህ በርኩሳን መናፍስት ሲላላ የሚሰነጣጠቅ መስታወት፣ ጥቃቅን የጠላት ቀስቶች ጋሻውን በቀላሉ ሲሰባብሩት ይታያቸዋል ማለት ነው። ለምሳሌ በፍርሃት የተዋጠ ሰው ጋሻው ይሰነጠቃል። ሌላኛው እንደ ደመናማ ጭጋግ የሰውየው ማንነት ውሳኔ የተደበቀበትና ግራ የተጋባ ሆኖ ይታያቸዋል። ለምሳሌ ሱሰኛ ሰው ጋሻው በጭጋግ የተዋጠ ነው። እየጨረስኩ ነው። ሌላኛው ዝቅተኛ የሆነ መንፈሳዊ ኃይል ጋሻው መሬት ለመሬት የሚጎተትና ክብር የሌለው ሰው ሆኖ ይታያቸዋል ማለት ነው። ለምሳሌ በትዕቢት የተሞላ ሰው ጋሻው መሬት ይነካል ማለት ነው። ምክንያቱም እግዚአብሔር አምላክ በጣም የሚሸነፈው በምንድን ነው? በቅንነት ነው። ከዛስ በትህትና ነው። አባቶቻችን እንግዲህ ያሸነፉት በትህትና በቅንነት ነው። ቅንነትን እግዚአብሔር ታሸንፈዋለች ይላል አይደል? መዝሙሩ ማነው ምንዳዬ እንዲሁም ዘምሮታል። ቅንነትን እግዚአብሔር ታሸንፈዋለች ብሎ ማለት ነው። ትዕቢተኛ የሆነ ሰው ለብርሃን ጋሻው እንዲወርድ ዝቅ እንዲል፣ ምክንያቱም ስጋዊ ማንነቱ ከፍ ስለሚል ማለት ነው። ትህትና ያለው ሰው ግን ለነፍሱ ይገዛል ማለት ነው። ሌላኛው የመጨረሻው በርኩሳን መናፍስት ጸዳሉ ዝቅ ያለ ሰው ባዶ ቤት ሆኖ ይታያቸዋል። ባዶ ቤት ጠባቂ መላእክት የራቁትና ለወረራ ዝግጁ የሆነ ስፍራ ይመስላቸዋል። ምሳሌ እግዚአብሔርን የረሳ ሰው ጋሻው ለክፉ መናፍስት ክፍት ይሆናል ማለት ነው። እግዚአብሔርን የረሳ ሰው ጋሻው ለክፉ መናፍስት ክፍት ይሆናል። ለዛ ነው ብዙ ሰዎች ሀብታሞች፣ በተለይ ባለጸጋና ባለሀብት ይለያያል። ታውቃላችሁ፣ ባለሀብት ማለት በስጋዊ ማንነት በሶስተኛው ዳይሜንሽን ላይ የተቆለፈ ማለት ነው። ባለጸጋ ማለት ግን ስጋም ያለው ስጋዊ ማንነትን የሚያስብ የጊዜ ቁስንም የሚያስብ ነፍስንም የሚያስብ ማለት ነው። ባለጸጋ ማለት ከሞት በኋላ ያለውን ነገርም የሚያስብ ብር አለው፣ ሀብት አለው። ነገር ግን ሀብትና ብሩን ተጠቅሞ ግን ለነፍሱ የሚያስብ ባለጸጋ ይባላል። ባለሀብት ማለት ግን ሶስተኛው ልቄት ላይ የተቀመጠ ስለ ቁስ ብቻ፣ ስለ መኪና፣ ስለ ፎቅ፣ ስለ ነፍሱ፣ ስለ ስጋዊ ማንነት ብቻ የሚያስብ ማለት ነው። ይሄ ደግሞ ብዙ ጊዜ አንዳንዴ ሀብት ሲመጣ ደስ እግዚአብሔር ማን ነው ወደሚል ማንነት ይወስደናል። ለዛ ነው በአባቶቻችን ለተራበ ትቼ ለጠገበ አዝናለሁ የሚሉት ማለት ነው። እና እንግዲህ በረቂቁ ዓለም ጋሻ ሲላላ የአይነት ምልክቶች አሉት ማለት ነው። እና እንግዲህ ዛሬ አልጨረስነውም። 2 ርዕሶች ይቀሩናል። አረ 3 ይቀሩናል ማለት ነው። ሲጠነክር ለመናፍስት እንዴት ይታያቸዋል የምትለው፣ እንደገና ደግሞ የብርሃን ጋሻው ሲፈዝ የሚታዩ ሰው ላይ ያሉ ምልክቶች እና ጥንካሬዎቹ የሚለውና እንዴት እንጠቀምበት ወደሚለው 3 ርዕሶች ይቀሩናል። እንደ እግዚአብሔር ፍቃድ ቀጣይ እናያቸዋለን ማለት ነው። እና ሲበዛ ደግሞ ጥሩም አይደለም። ሳይንስ ብዙ ጊዜ የሚያምነው አንድ ሰው በትክክል የሚያዳምጥህ 20 እስከ 30 ደቂቃ ነው እና ስለሚል ያው የዘመኑ እኛ ሰዎች ደካማ ስለሆነን እንቅልፍም እንዳይዘን ይሄው ነው እንግዲህ የኔ ያለኝ ዕውቀት ይሄ ነው። እንደ ደካማ ወንድማች ያለኝ ዕውቀት ይሄ ነው፣ የተሰጠኝ ነው። እንግዲህ እናንተ ደግሞ አዳብሩት፣ ይህን ነገር በደንብ አሳድጉት፣ ራሳችሁ ፋርዘር ሂዱበት፣ በዛ መልክ እንድትዙት እመክራለሁ። ይህ ምክረ ስልጠናዊ ነው። እግዚአብሔር ይስጥልኝ ለማለት ፈልጌ ነው።